በብዙ ከተሞች እስራት ገጥሞን ያውቃል፣ ድብደባ ገጥሞን ያውቃል። ወንጌል ይዘን ስንወጣ ወደ ማህበረሰቡ የጉም ጋሬጣም ይባላል። 63 ቁጥር ባስ ስቴሽን ላይ እየሰበኩ አንድ አባት ብቻ መጡና የያዙት ብረት ነገር ነው እጄ ላይ ወጉኝ ማለት ነው። እና እኔ ብረቱ ዝም ብሎ ብረት ነው የመሰለኝ፣ ለካ ከታች ጦር ነው። የመጀመሪያ ሰሞን ላይ የሚገጥሙ ችግሮች፣ ቻሌንጆች። በሩን ከፈተችና የመጀመሪያ ጊዜ ሙሉ ባሊ ውሃ እና ጥምቀት መወስድ ነው ይመስል። ወንጌል አልጋ ባልጋ አይደለም፣ እንደውም አጋም በአጋም ነው። ኢንቴንሽናል የሆነ ቸርች ፕላንተር ኢንቴንሽናል የሆነ የጸሎት ግሩፕ ፎርም ሊያደርግ ይገባል እንላለን። እንደዚህ አይነቱ ያለ ጾምና ያለ ጸሎት ጮሆ የማይወጣ በጾምና በጸሎት ብቻ የምትገራውና የምታሸንፈው እንደ ቡላት ድንጋይ ግንባርህን ፊት ለፊት አድርገህ በሞገስ ለመውጣት ጸሎት ወሳኝና ወሳኝ ነገር ነው። ሰላም ቅዱሳን እንደምናላችሁ፣ የእግዚአብሔር ሰላም ከሁላችን ጋር ይሁን። ይህ በዶታይም ሚኒስትሪ የተዘጋጀ የሚቀርብ ፕሮግራማችን ነው። ይህ ፕሮግራም ለወንጌል አማኞች ታስቦ የተዘጋጀ ነው። ዛሬም እንደተለመደው እንግዳ አለኝ። እንግዳዬ መጋቢም ነው ነብይም ነው። ሰለሞን ወንደሰን ይባላል። ከእርሱ ጋር ደግሞ የዚህን ፕሮግራም ቆይታ እናደርጋለን። እንኳን ደህና መጣ ነቢይ ሰለሞን። አሁን ሰለሞን ከምል ሰሌ እያልኩኝ በኋላ ብትፈቅድልኝ ደስ ይለኛል። ሙሉ በሙሉ ፈቃደኛ ነኝ። እሺ፣ ራስን አስተዋውቅና ስለ ራስን መግለጥ የምትፈልገው መጨመር የምትፈልገው ነገር ካለ በእሱን አስተዋውቅና እንጀምር። እሺ፣ በቅድሚያ እግዚአብሔርን ስለዚህ ድል በጣም አመሰግናለሁ። የዶታይን አገልግሎት በጣም ደስ የሚል ነው። ከዚህ በፊት የነበራችሁን አገልግሎት ለማየት ለመማር በጣም ብዙ እድሎችን አግኝቻለሁ። በጣም ደስ የሚል ጠቃሚ ጊዜያዊና ወቅታዊ ነገር ነው። እኔም ዛሬ ደግሞ እድል አግኝቼ ከኔ ጥቂት ነገር ለሌሎች የሚያነጽ ነገር ካለ ይህን እንዳካፈል እድል ስለሰጣችሁኝ እኔም እናንተንም ሚኒስትሪውንም በጣም አመሰግናለሁ። እግዚአብሔር ይባርካችሁ። አሜን። ትንሽ ብትጨምርልን ስለ ቤት፣ ስለ አገልግሎት፣ አሁን ስላለህበት ሁኔታ ምናልባት መጨመር የምትፈልገው ነገር ካለ። እንግዲህ ስሜ ሰለሞን ወንደሰን ይባላል። የምጽአት ቤተክርስቲያን አገልጋይ ነኝ። የአንድ ሚስት ባል፣ የሁለት ልጆች አባት ነኝ። በእግዚአብሔር ጸጋና ምሕረት ከዚህ በፊት ከ29 ዓመታት ያላነሱ በተለያየ ስፍራ በኢትዮጵያ ውስጥ በአራቱም አቅጣጫ እንዲሁም ደግሞ አሁን ደግሞ በብዛት በዚህ በአዲስ አበባ ሆኜ እያገለገልኩ እገኛለሁ። እግዚአብሔር ይመስገን። አሜን አሜን። እንግዲህ ለዚህ ነው ምገፋፋ እንትኑ ላይ እንዲመቸኝ ፕሮግራማችንን ማስተዋወቅ እንዲመቸኝ። ወንድማችን ነቢይ ሰለሞን ምናልባት እንዳልከው 29 ዓመት የአገልግሎት ጊዜ ቀላል አይደለም። በእነዚህ ጊዜያቶች ውስጥ ብዙ ስራዎችህ ሚሽን ላይ ነበሩ እና ወንጌልን ላልሰሙ ማሰማት እዛ ላይ ነበርና አገልግሎት። ዛሬ የምናወራው ስለ ሚሽንና ስለ ቤተክርስቲያን ነው። ተልእኮና ቤተክርስቲያንና ተልእኮን እያነሳን እናወራለን እና ምናልባት በሜዳው ላይ ካሉ ከተፈተኑ ሰዎች መስማት ጥሩ ነው። አንዳንዶች ሁላችን አልተጠራንም ለሚሽን ወይንም የተልእኮ አገልግሎትን ለማገልገል ሁላችን አልተጠራንም። አንዳንድ ጊዜ ሂዱ የሚል ቃሉን ብቻ እንይዛለን። ሂዱ ብሏል፣ ወንጌል ብሏል፣ እንሄዳለን። እውነት ነው፣ መሄድ አለብን። ግን ስንሄድ ጥሪ ካልሆነ ላበላሽ እችላለሁ። ብዙ ነገር አለ እና የተጠሩ ሰዎች ግን ሲሄዱ በአገልግሎቱ ላይ የሚቆዩት እነሱ ናቸው። አሁን እኛ በዘመቻ መልክ ልንሄድ እንችላለን። ሂዱ በሚለው በቃ ወንጌል ስርጭት ያውም ወዮልኝ ወንጌልን ባልሰብክ በሚል በጣም አስቸጋሪ በሆነ ስሜት ሁሉ ለወንጌል እንወጣለን። እስቲ ያንተን ኤክስፒሪየንስ እንደው መጀመሪያ ወደ ወንጌል እንዴት ነው የወጣኸው? እንዴት ነው እዚህ የሚሽን ጥሪ ላይ የገባኸው? እሱም ባቅ። ጥሩ ነው። እንግዲህ አንተ እንዳልከው የሚሽን ስራ በተጠሩ በተለዩ በእግዚአብሔር መንፈስ በሚመሩ በተላኩ ሰዎች፣ በሰለጠኑ በታጠቁ ሰዎች ሲሆን በጣም ያምራል።
ልክ ሰዎች እንደሚሉት ከበሮ በሰው እጅ ሲያዩት እና ደግሞ በራስ እጅ ሲይዙት እንደሚል ድንግርግር ያለ እንደው ትክክለኛ መልእክትን ከማድረስ አንጻር በታጠቁ ሰዎች በተላኩ ሰዎች ሲሆን በጣም ፍሬያማ ይሆናል። እና እኔ እንግዲህ ወደዚህ የሚሽን ስራ ወደ ወንጌል አገልግሎት የተጠራውበት ጊዜ ያው በቤተሰባችን ውስጥ የራሴ ስራ የነበረኝ በንግድ ላይ የምሰራ ሰው ነበርኩ እና ጌታን ካገኘው ከተቀበልኩ በኋላ ወዲያው አይደለም ይህን ስራ ለመስራት የወጣሁት። ያ ነገር እስኪገባኝ እኔን ከጠቀመኝ እኔ ከሆንኩበት እኔ ከተሰራውበት በኋላ ያው የወንጌል ተልእኮ ስራ ሁላችንም እንደምናውቀው አብ ከብሉይ ኪዳን ጀምሮ የአብ እቅድ የእግዚአብሔር እቅድ የልቡ ሀሳብ የነበረ በዛ ዘመን የጀመረው ከዛ በአዲስ ኪዳን ያጠናቀቀው የጨረሰውና ከጨረሰው በኋላ ለእኛ ደግሞ እንደ አደራ ሂዱና ይህን ነገር የሆነ ቦታ ላሉ ሰዎች ልክ እኔ በሰጠኋችሁ ልክና አቅምና ጉልበት መጠን ወስዳችሁ አድርሱ የተባልንበት ነው። እኛ የምንጨምረው እኛ እንትን የምንለውበት ምንም ነገር የለም። ከዚህ አንጻር ያው የእግዚአብሔር መንፈስ ልክ ሐዋርያት ሥራ ምዕራፍ 13 ላይ እንዳለው ሲጾሙ ሲጸልዩ እንግዲህ ሰዎችን ለእግዚአብሔር ለጠራቸው ስራ እንደለያቸው እግዚአብሔር እኔ ለዚህ ነገር እንደለየኝ በብዙ መልኩ ካረጋገጠልኝ በኋላ ቶሎ አይደለም እጄ የሰጠሁት። ምክንያቱም እኔ የመጣሁበት ራሱ የእምነት ባግራውንድ በጣም ፈታኝ ነው ቶሎ ብሎ ወደዛ ነገር ውስጥ ለመግባት። ስለዚህ ያ ጥሪ ያ መለኮታዊ የሆነ ተልእኮ ልክ ሲደርሰኝ ያንን ነገር ለማድረግ ብዙም አላንገራገርኩም፣ አልጠበቅኩም። ከዛ በኋላ እንግዲህ እኔ በነበርኩበት አጥቢያ ውስጥ የተለያዩ የወንጌል ስርጭት ስልጠናዎች፣ ትምህርቶች፣ የእግዚአብሔር ቃል ትምህርት፣ በመንፈስ ቅዱስ መሞላት ያው ሁላችንም እንደምናውቀው በሐዋርያዊ ጽኑ ትምህርት ያልተሞላ ሰው ዛሬ ዳግም ያልተወለዱ ሰዎች እንኳን ወንጌላዊ ነን ብለው ወጥተው ሲያበላሹ እናያለን። በመንፈስ ቅዱስ ሳይሞሉ ጌታችን ኢየሱስ የምጠመቃት ጥምቀት አለኝ አለ ሉቃስ 12:49 ላይ እሳትን ልጥል መጥተዋል። በዛ እሳት ልክ ለዛ ነገር መጠመቅ ይጠይቃል። ሁለንተናን ከራስ ፀጉር እስከ ሁለንተናን የሚጠይቅ ስራ ነው። በነገራችን ላይ እንደ ወንጌል እና እንደ ሚሽን ስራ በጣም ነፍስን፣ ጊዜን፣ እድሜን ሁለንተናን የሚጠይቅ ስራ በምድር ላይ የለም። በተለያየ አጋጣሚ አንዳንድ ስራ ስንሰራ ፓርሻል በሆነ ነገር ልንሰራው እንችላለን። የሚሽን ስራ ግን ነፍስን የሚያህል ክቡር ነገር የሰው ልጅ ትልቁ እንግዲህ አለኝ የሚለው ትልቁና እግዚአብሔር ራሱ ዋጋ የከፈለበት ነገር ነፍስ ነው። ነፍስን እስከ መስጠት የሚጠይቅ ስራ ስለሆነ ፓርሻል የምንሆንበት አይደለም። ስለዚህ ይሄ ጥሪ በደረሰኝ ጊዜ የእግዚአብሔር መንፈስ ባመለከተኝ ጊዜ ልክ ጳውሎስ እንዳለው በቃ ከሰማይ ላየሁት ነገር እምቢ አላልኩም እንዳለ በእሽታ መንፈስ እግዚአብሔርን ታዘዝኩ። ከዛ በኋላ የተለያዩ ስልጠናዎችን፣ መታጠቆችን፣ መማሮችን ከቀደሙ ከአባቶቼ ከተማርኩ በኋላ ከዛ በኋላ ነው እንግዲህ ወጥቼ በዚህ ሁሉ ዓመታት ሳገለግል በእግዚአብሔር ጸጋና ምሕረት የተለያየ ፍሬ አፍርቼበታለሁ። ክብር ለእግዚአብሔር ይሁን። አሜን አሜን። እውነት ነው። አሁን ዋናው ዓላማችን አማኙ ማህበረሰብ ይሄን ወንጌልና ሚሽን የሚባለውን ነገር እንደገና ማሰብ እንዲችል ማለት ኤክስፒሪየንስ ካደረጉ ሰዎች እንደው እነዚህችን እውቀት ብናካፍል ነው ዋናው ዓላማችን። ወጣቶች አንዳንዶች እግዚአብሔር ይመስገን አሁን ላይ በጣም ብዙ ሰው ለወንጌል ተነስቷል። ኦኬ ወንጌሉ እንዴት ይሰራዋል የሚለው ራሱ ሌላ ሐሳብ ሆኖ ለወንጌል ብዙ ሰው ተነስቷል። ብዙ ቤተክርስቲያናት ለወንጌል እየተንቀሳቀሱ ነው ይመስለኛል። የመጨረሻውም ዘመን ስለሆነ ራሱ እግዚአብሔርን ፑሽ የሚያደርግ ይመስለኛል። እና ይሄ የወንጌልን ስራ ለመስራት ሲነሱ ብዙ አይነት እንቅፋቶች ይመጣሉ። እና በተለይ የጥሪ መጀመሪያ አንዳንድ ጊዜ በጣም ስሜት ይሞላዋል፣ መነሳሳት ይኖረዋል፣ ምናምን ይኖረው እና በግለት ይጀመራል። ትንሽ ቆይቶ ግን
ያ ግለትና መነሳሳት ልክ ወደ ሜዳው ሲገባ ራሱን የቻለ ያዝ የሚያደርጉ ነገሮች ይኖሩታል። እነሱን ነገሮች እስቲ ብናነሳቸው አሁን ላለው መማሪያ እንዲሆን። እንግዲህ በመግቢያችን ላይ እንዳልኩት ይሄ የሚሽን ስራ ተልእኮ ነው። ሁለንተና የሚጠይቅ በጣም በጥንቃቄ ልንሰራው የሚገባ ስራ ነው። ምክንያቱም ሰውን የማዳን ተልእኮ ነው፣ የእግዚአብሔር ተልእኮ። ይሄ በምድር ያለ የትኛውም አይነት ተቋም ሰውን ማገዝ፣ ሰውን ማብላት፣ ሰውን ብዙ ነገር ማድረግ ሊንቀሳቀስ ይሁሉ ይችላሉ ሰዎች። ሰውን የማዳን ብርቱ ስራ ግን የእግዚአብሔርና የእግዚአብሔር ነው። ለዚህ ነው እግዚአብሔር ስራውን ለሌላ ሰው ከመስጠቱ በፊት ያደረገው ራሱ አቀደው፣ ራሱ አለመው፣ ራሱ ጀመረው፣ ራሱ ፈጸመውና ከዛ አሁን ደግሞ ለኛ በአደራ መልክ ለኛ ሰጠን። ስለዚህ አንተ እንዳልከው ሲጀመር በስሜት የሆነ ነገር መጨረሻው እንደ ገላትያ ቤተክርስቲያን እንዳለው ቅዱሳን ነው የሚሆነው። በመንፈስ ጀምረዋል፣ ነገር ግን በስጋ ለመጨረስ አስቡ። የእግዚአብሔር ስራ እግዚአብሔር መንፈስ ከሆነ በመንፈስ የምንሰራው በመረዳት በብስለት የምንሰራው እንጂ እንደው የእግዚአብሔር ስራ ነው ብለን እንደው አቅልለን እንደው አውርደን የምንሰራው አይደለም። እኔ ይህን አገልግሎት ጥሪውን እንኳን ተቀብዬ አረጋግጬ ወደ ሜዳው ወደ እርሻው ከገባው በኋላ እንኳን እንዲህ ይሄ ነገር ስሜታዊ ሆኜ ነበር እንደ የጀመርኩት። አንዳንድ እንቅፋቶች አሉ፣ ነፍስ የሚጠይቁ ነገሮች አሉ። በብዙ ከተሞች እስራት ገጥሞን ያውቃል፣ ድብደባ ገጥሞን ያውቃል። በአንዳንድ ቦታ ላይ ደግሞ እኛ በወንጌል ልንደርሳቸው የሄድንባቸው ሰዎች ደግሞ በእግዚአብሔር ቃል የሚባለውን ነገር ከኛ በላይ አውቀውት ይጠብቁናል። እነዚህ ሰዎች ይህን ሁሉ ጥቅስ ይህን ሁሉ ቃል አውቀው ግን መዳን የሚባለው ነገር እንዴት ነው ያልገባቸው? ለዚህ ነው ጳውሎስ ማንም ለምትጠየቁት ጥያቄ በሙሉ መልስ ትሰጡ ዘንድ የእግዚአብሔር ቃል በሙላት ይኖርባቸው። ስለዚህ የመጀመሪያውን ሚሽነሪ የሆነው ለእኛ ምሳሌ የሚሆነውን ጌታችን ኢየሱስን እንኳን ብናይ ጌታችን ኢየሱስ እንኳን ይህንን ነገር በጣም ጊዜ ወስዶበት ምንም እንኳን እሱ የሰራው የፈጸመው አብ ደስ የተሰኘበት ተልእኮ ቢሆንም ለእኛ ደግሞ አሳልፎ የሰጠው በእኛ እንዲያዝንበት አይደለም። ቅድም አንተ እንዳልከው አንዳንድ ሰዎች ኢሞሽናል ይጀምሩና ለምሳሌ መታሰር የሌለብን ቦታ ላይ አንዳንድ ሰው ኢሞሽናሊ ነገሮችን አድርጎ እነሱ ላይ በጣም ብዙ ነው የምናነሳው እንችላለን። ዋጋ ያስከፍላል። ለዚህ ነው የሚሽነሪ ስራ በመንፈስ ቅዱስ በተሞሉ ሰዎች፣ ዳግመኛ በተወለዱ ሰዎች፣ የእግዚአብሔር ጥሪ በጥሪው በደረሳቸው ለዚህ ስራ በተለዩ ሰዎች መሰራት አለበት የሚለውን አስምረን የምንናገረው። ስለዚህ ጌታችን ኢየሱስ እንኳን ወዲያው አላካቸው፣ ጠራቸው፣ ከዛ አስተማራቸው ነው የሚለው። አፉንም ከፈተ፣ በምሳሌ አስተማራቸው፣ አስታጠቃቸው። ሉቃስ 10 ላይ እንደሚል ወገባቸው የታጠቀ መብራታቸውም የበራ ይሁን ስለሚል ወገባቸውን ካስታጠቀ በኋላ ቢያንስ 3 ዓመት ተኩል በዚህ ተልእኮ ላይ እንዴት ማድረግ እንዳለባቸው በምን አይነት ጥንቃቄ። ምክንያቱም ጌታችን ኢየሱስ አብን ደስ አሰኝቷል በዚህ ሚሽን ስራ። እኛም ደግሞ ከጌታችን ኢየሱስ በኋላ ከሐዋርያቱም በኋላ አሁን በእኛ ዘመን የዚህ ዘመን ባላደራዎች ጋር ደግሞ መጥቶ እኛ እጅ ላይ ሆነ። እኛም ደግሞ አብን ደስ የምናሰኝበት ስራ ስለሆነ በጣም በትኩረት በመንፈስ ቅዱስ ጥምቀት በምሪት ካላረግ ነው በስተቀር ያው አሁን እኛ ሀገር ላይም አንዳንድ ቦታም እንደምናየው አንዳንድ ምስቅልቅሎች ይመጣና ሰዎች ይህንን ወንጌል የሚድኑበትን መድኃኒት ልንሰጣቸው ሲገባ በዛው መድኃኒት ደግሞ አንዳንድ ነገሮች ሲፈጠሩ እያየን
የምናዝንባቸው አጋጣሚዎች አሉ እና ለዚህ ነው በስሜታዊነት ሳይሆን በመረዳት ጥሪን በመቀበል ነው መጀመር አለብን። የመጀመሪያ ሰሞን ላይ የሚገጥሙ ችግሮች፣ ቻሌንጆች ለምሳሌ መጀመሪያ ላይ ስትጠራ በጣም በቃ ምንድነው ብዙ ስለገጠመኝ ማለት ነው እንዲህ አይነት ነገር ውስጥ ገብተው በኋላ ኢቭን ከወንጌል ከመስበክ ብቻ ሳይሆን ከብዙ ነገር ወደ ኋላ የሚሉ ሰዎች ስላሉ የመጀመሪያ ሰሞን ያለው ለልባችን የሚሰማን ስሜት መጠራቱ ምናምን ይኖራል። ከዛ በኋላ እንነሳለን። ከዛ በመሃል እንቅፋቶች ይጀምራሉ። እነሱን ነው አሁን በደንብ ቱ ዘ ዲቴል ትንሽ ብናያቸው። ምክንያቱም ይሄንን ማለፍ የቻለ ወጣት ወይንም ይሄንን ቀድሞ አውቆ የገባ ወጣት በደንብ በአገልግሎቱ መቀጠል ይችላል። ያገባ ወጣት ብቻ አይደለም፣ ወደዚህ አገልግሎት የገባ ማንኛውም ሰው እግዚአብሔር የጠራው አት ኦልድ ኤጅም ሊጠራ ይችላል። እግዚአብሔር ምንም በርጅናም ይጠራል። የጠራቸው ሰዎች ይሄንን ነገር እንዲያውቁት መጀመሪያ ሰሞን የገጠሙን ቻሌንጆች፣ ለምሳሌ ምናልባት ከቤተሰብ የሚገጥም ቻሌንጅ አለ፣ ከቤተ ክርስቲያን የሚገጥም ቻሌንጅ አለ። መቼም አይገጥምም አንልም እና እነዚህኞቹ የሀሳብ ቻሌንጆች ምን ነበሩ? እነሱን በተለይ የሀሳብ ቻሌንጆቹ ላይ እነሱ ላይ ብንሄድ ጥሩ ነው። በጣም ጥሩ ጥያቄ ነው። እንግዲህ ወንጌል ወይም የሚሽን ስራ ሁለንተናን የሚጠይቅ ትልቅ ተልእኮ ነው እና በእግዚአብሔር የሚጀመር ሰዎች የሚሰሩት በእግዚአብሔር የሚያልቅ ነው እና የመጀመሪያ ሰሞን እንግዲህ ወደ ዓለም ሁሉ ሂዱ ሲላቸው ከየት ጀምሮ ነው ያላቸው? ከኢየሩሳሌም። ኢየሩሳሌም እኔ የምኖርበት የተወለድኩበት አካባቢ ነው። አብረውኝ የተማሩ አብረውኝ ያደጉ አንዳንዶችም የተለየ ክህሎት ያላቸው፣ አንዳንዶች ደግሞ አብረን በቃ ሰፈር ውስጥ በተለያየ ነገር ስለዚህ ሰዎች የመጀመሪያው ተግዳሮት ያ የሚያቀኝ አይነት ሰለሞን፣ ያ አሁን ዳግም የተወለደ በመንፈስ ቅዱስ እሳት የተጠመቀ ተልእኮ የደረሰው እና ወንጌላዊ ነኝ ወንጌልን የምስራች ስትል አንተ ማነ? አሁን አንተ ሕፃኑ ልጅ ነህ እኛን የምታስተምረው? ሰፈራችን ላይ የአባቴ እድር አለ፣ የእናቴ እድር አለ፣ እድርተኛው አለ እና ሰላም ለእናንተ ይሁን፣ ሰላም ማለት ኢየሱስ ነው፣ የምስራች ምናምን ስትል የመጀመሪያው ተግዳሮት አንተ ትናንትና በእኛ ሰፈር አልነበርክም ወይ? የትዬ እንትና ልጅ አልነበርኩም ወይ? ከመቼው እንደዚህ ሆኖልህ ነው አንተ አሁን እኛን ለማስተማር የመጣው የሚል በጣም በተለይ ኢየሩሳሌም ላይ ያለን ተግዳሮት ኢሞሽናል ሊሆን ይችላል፣ ፊዚካል ሊሆን ይችላል፣ ቅጽል ስም ሊሰጥ ይችላል። በአንድ ጊዜ ሚሽኑን አቁመህ ቀኝ ኋላ ዙር የምትልበት ሁኔታ ሊገጥም ይችላል። በተለይ ከቤተሰብ እኔ አሁን ቤተሰቤ እንደነገርኩ ባክግራውንዳችን ትንሽ ከሙስሊም ፋሚሊም ስለሆነ በአንድ ሳይድ በእናቴ ሳይድ የኦርቶዶክስ ባክግራውንድ አለ፣ የአባቴ ደግሞ በዚህ። ስለዚህ ይሄኛውን ትምህርት ለዘመናት የሚያውቁት ትምህርት አላቸው፣ ለዘመናት የሚያውቁት እውቀት አለ። ይህንን እውቀት መታሁን ይሄኛው ነው ለሰው ልጆች የሚጠቅመው እግዚአብሔር ያዘጋጀው እውነተኛው ይሄ ነው ስትል ልክ ጌታችን ኢየሱስን አንተ የጠራቢው ልጅ የእኛ ሰፈር ልጅ በሚል የድሃ ልጅ አይደለህ እንዲህ አንተ የሚል በጣም ስሜትን የሚነካ በጣም እንደው የሚያዋርድ የሚመስል ብዙ አይነት ነገሮች ይገጥመዋል። በዚህ ጊዜ ነው እንግዲህ በመጀመሪያ ተምነህ ብድራትን የሚሰጠኝ እግዚአብሔር ነው፣ ለዚህ ነገር ራሴን ለይቻለሁ፣ ለዚህ ነገር ጊዜን ሰጥቻለሁ ብለህ የወጣህበት ከሆነ እንኳን ኢሞሽንህን አይደለም ነፍስህንም እስከ መስጠት የታመንክ ከሆንክ እነዚህ ነገሮች አይዞ እና ሰፈር ውስጥ የነበሩ በተለያየ አይነት ተግዳሮት በስድብ ውሃ ማለት ከእናቴ ቤት ጎረቤት የነበረች እህት ማለት ነው። አብረን ነው የተማርነው፣ ኩያዬ ናት እና ገባው አንኳኩቼ መሰከርኩላቸው። ከዛ ሰሌ ሁለተኛ እዚህ ሰፈር በቃ እንደዚህ ለማድረግ ከሆነ እዚህ ቤት ድርሽ እንዳትላለች፣ ግን ግድ በሏቸው ይላል መጽሐፍ። ያን ነገር በደንብ እስኪረዱት ድረስ
ደግሜ በሚቀጥለው ቀን ሲሄድ ሳንኳኳ ማን ነው? ሰለሞን ነኝ። እሺ ብላ ለካ ቆየችብኝ። ስትቆይ እኔ ስላልተመቻት ነው የመሰለኝ። ባሊው ሙሉ ውሃ ነው ግን ይዛ ይመጣች። በሩን ከፈተችና የመጀመሪያ ጊዜ ሙሉ ባሊ ውሃ እና ጥምቀት መወስድ ነው ይመስል። ያንን አሁን አልረሳውም። ማንም ሰው አብረን በመኖራችን አብረን በማደጋችን ይህን ያህል የተዳፈረ ሰው የለም። ግን ይህን ስታረግ ምንድን ያልኩት እንዴ ለካ ወንጌል ክፍያ አለው። እግዚአብሔር ከፍሎበት ጌታችን ኢየሱስ ከፍሎበት ጨርሶት ተፈጸመ ብሎ ይስጠን እንጂ በነፃ ይድረሰን እንጂ ከኛ ደግሞ የሚጠይቀው ዋጋ አለዋል። ከዛ ከአንድ ባሊ የውሃ ጥምቀት በኋላ ግን ሌላ ብዙ ተግዳሮቶች፣ ጥፊ ሊሆን ይችላል፣ ሰው ሊተፋብህ ይችላል። ያስከውን የከበረና የመጨረሻ የሰው ልጆች የሚደኑበትን ምንም የማንጨምርበትን ንጹሕ ወንጌል በቃ ህሊናህን ከማሸነፍ ካልቻልክ ይዘው ልትሄድ አትችልም። እና የመጀመሪያው ተግዳሮ በጣም ኢሞሽናል ነው። ብዙ በተለይ ደግሞ በምታውቃቸው ሰዎች አብረው በነበሩ ሰዎች ስለሆነ እነዚህ ነገሮች ሁሉ ተምነን ልንጀምረው ይገባል። ምናልባትም እነዛ ሰዎች ከዚህ በፊት የሚያከብሩህ የሚወዱህ በጨዋታ የሚደሰቱ በአንተ በመኖርህ ደስ የሚላቸው ሰዎች ልክ ይህን ወንጌል ሲገባ በሙሉ ሆስታይል ይሆናሉ ማለት ነው። ይለወጣሉ። ምንም እንትን የለውም። እውነት ነው። እሱ በጣም እንግዲህ ቆንጆ ነው። አሁን ከኢየሩሳሌማችን በተለይ ኢየሩሳሌም በጣም ከባድ ነው። የሁላችንም ኢየሩሳሌሞች በጣም ከባዶች ናቸው። የቤተሰብን ግን ብንጨምር እዚች ጋር ትንሽ እባክህን ቀጥል። በቤተሰብ ውስጥ ያለን ቻሌንጅ ቀጥልልኝ። በቤተሰብ እንግዲህ የመጀመሪያ ጊዜ ጌታን አገኘው፣ ጌታን ተቀበልኩ። መጽሐፍ ቅዱስ እንደሚል ዮሐንስ 1:12 ላይ ለተቀበሉት ሁሉ ግን በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው ይላል። ስለዚህ ጌታን ከተቀበልኩ በኋላና ጌታን ከመቀበል ቀጥሎ የምንቀበለው አንድ ነገር ሚሽነሪነት ነው። ጥሪንም መቀበል አለብን። ልክ ጌታን ስንቀበል ሞት እንኳን ቢሆን ከክርስቶስ አይለየንም ብለን እስከ ሞት ለመታመን እንደምንወስነው ልክ እንደዚህ ጥሪም እስከ ሞት ኮሚትመንት የሚጠይቅ ነገር። ስለዚህ የመጀመሪያ ጊዜ እህቶቼ፣ ወንድሞቼ በቃ እነሱን ነበር፣ አባቴን፣ እናቴን እና በጣም ከባድ ነበር። እኔ ቤተሰብ ውስጥ ስታዘዝ በጣም የሚወዱኝ ስራም ወድ ከ12 ዓመቴ ጀምሮ ሊስትሮ እየጠረኩ ምናምን ሰፈር ውስጥ ያደግኩ እናት አባት የሚወደኝ እህት ወንድሞቼ በብዙ እህትና ወንድሞች መካከል ያደግኩ ልጅ ወንጌልን በመናገሬ ግን በጣም ከባድ ድብደባ ደርሶብኝ ያውቃል። ማለት በሌላ ነገር ያላየሁትን እንግዲህ ቤት ውስጥ ሌላ ባለመታዘዝ ወይ በምናምን ያላየሁትን አይነት ነገር የመጀመሪያው ተግዳሮት አንተ ማን ስለሆንክ ነው የእግዚአብሔርን ቃል እኛን የምታስተምረን? አንተ ትንሹ ልጅ ዛሬ አድገህ የሚል የቤተሰብ ነው። እና እኔ እንደውም ይሄን ነገር ቅድም ከመለስኩት ይልቅ በዚህኛው ቢታረምልኝ ከቤተሰብ ነው የሚጀምረው፣ ከእናት ከአባት። ግን የሚገርም በመጽናት ግን ቅድምም ያልኩ ባሌ ሙሉ ውሃ የደፋችብኝ እህት እሷ ወደ ጌታ መጣለች፣ እህቷ ወደ ጌታ መጣለች። የእህቷ ልጆች በሙሉ ወደ ጌታ መጥተዋል። የእሷ 2 ልጆች፣ ባለቤቷ። አየህ፣ ስትጸና ፍሬው በጣም የጸና ይሆናል። የእኔ ቤተሰቦች አብዛኞቹ ጌታን አግኝተዋል። እና ከቤተሰብ ይጀምራል። እና እኔ ተደብድቤ አውቃለሁ። የመጀመሪያ ድብደባ ያየሁት ስለ ወንጌል በመጀመሪያ የተደበደብኩት እኛ ቤት እኛ ግቢ ውስጥ ነው። በጣም ፔንፉል ነው፣ በጣም ከባድ ነው። ግን እዛ ውስጥ ጸጋ የሚባል ነገር አለ። እንግዲህ የእግዚአብሔር ቃል በ2ኛ ቆሮንቶስ 13:14 ላይ የክርስቶስ ኢየሱስ ጸጋ፣ የእግዚአብሔር ፍቅር፣ የመንፈስ ቅዱስ ህብረት ከሁላችሁ ጋር ይሁን። ያ ክርስቶስ ወንጌልን የሰበከበት ጸጋ እኛ ውስጥ ከሌለ አንድ ጥፊ ብቻ ወይም አንድ ድብደባ ወይ አንድ አብሮ ያደገ ሰው ንቀት
ሊያስቆም ይችላል። ለዚህ ነው ስሜታዊነት የለውም። ኤግዛክትሊ ወንደርፉል። በጣም ጥሩ። እንግዲህ ምናልባት በዚህ ጥሪ ውስጥ ያላችሁ ሰዎች ከዚህ ብዙ እንደምታተርፉ ተስፋ እናደርጋለን እና ውይይታችንን እንቀጥላለን። ሌላው ወደ ቤተክርስቲያን ልምጣ። አንዳንድ ጊዜ ቤተክርስቲያን እንዲህ አይነት ጥሪ አለኝ ስንል ወይ ጥሪውን እስክትቀበል ወይ እስክትቀበለው ድረስ ቤተክርስቲያን ምንም አይነት እንትን ምንድን ነው አንዳንዶች ተግዳሮት በቃ ዝም ብሎ መያዝ ቆይኔው እስቲ ይለይ የሚመ ጥሩ ነው። እንደ ኢንስቲትዩሽን ቤተክርስቲያን እንደመጠበቅ ምዕመኑንም እንደመጠበቅ ቆይኔው ያንተን አገልግሎት ግን በጣም ፕሮሎንግ በጣም ለተራዘመ ጊዜ ሰዎች እንትናቸው እስኪታወቅ ድረስ ወይ ደግሞ ቤተክርስቲያን በቃ አንተ በዚህ ለዚህ ጉዳይ ለይተናል ሂድ እስኪባል ድረስ የተራዘመ ጊዜ ወስድና አንዳንዶች ይመለሳሉ። እንደዛ አይነት ነገር ገጥሞ ያቅ ይሆን? ወይ ደግሞ ቤተክርስቲያን ውስጥ ደግሞ ወይ ደግሞ ጥሪን ይዘህ ስትሄድ አይ አንተማ አይደለህም የሚል ምናልባት በጣም የሚያሳንስ በጣም የሚጫንህ ነገር ከቤተክርስቲያን ከውስጥስ ገጥሞ ያውቃል ወይ? ወይ ከቤተክርስቲያን የገጠሙ ቻሌንጆች ኢቨን አገልግሎቱን ከጀመርክ በኋላ ቻሌንጅ አለ ወይ ነው። ይሄንን የምንጠይቅበት ምክንያት አሁንም በዚህ ውስጥ እያለፉ ያሉ ሰዎች አንዳንዶች እነሱ ላይ ብቻ የደረሰ እንዳይመስላቸው ይሄ ቻሌንጅ በቃ እኛ ላይ ብቻ ነው የደረሰው እንዳይሉ ቀድመው የሄዱ ሰዎች የደረሰባቸውን ለማሳየት ነው። እባክህን እስቲ እዚህ ላይ ትንሽ በለን። በጣም ጥሩ ጥያቄ ነው ይሄ። የእግዚአብሔር ቃል እንግዲህ ለእያንዳንዳቸው ጌታ እንደሰጣቸው ያገልግሉ ይላል። ጌታ እንደሰጣቸው እግዚአብሔር ሰዎችን ወደ ቤተ ክርስቲያን ጠርቶ ቤተ ክርስቲያን የተጠሩ ሰዎች ከጨለማ የተጠሩ የሰዎች ስብስብ ናት። ሰዎች ናቸው ቤተ ክርስቲያን። ስለዚህ ቤተ ክርስቲያን ውስጥ ሁሉም ሰው እግዚአብሔር የሰጠው ስጦታ አለ። ቤተ ክርስቲያን ውስጥ እግዚአብሔር ስጦታ ያልሰጠው ማንም የለም ብዬ በግሌ አምናለሁ። መንፈስ አንድ ነው፣ አገልግሎት ግን ልዩ ልዩ ነው፣ ጸጋ ልዩ ልዩ ነው። ስለዚህ ማንም እንደተሰጠው መጠን ነው። ጳውሎስ ለምሳሌ ለቆሮንቶስ ቤተ ክርስቲያን እኔ ተከልኩ ይልና አጵሎስ ደግሞ አጠጣ ይላል። ስለዚህ አንደኛውም ይተክል ነው፣ አንደኛውም ያጠጣ ነው፣ የሚያሳድግ ግን እግዚአብሔር ነው። ስለዚህ እኔ መጀመሪያ ጊዜ የገጠም በቤተ ክርስቲያን በጣም እንደው የተጋነነ ብዬ አሁን የማወራው አይነት ተግዳሮት አልገጠመኝም። ያው ሰውን ታውቃለህ አይደል? ያው ዶሮን በጩኸቱ እናውቀዋለን፣ በግንም እንደዛው እና ያ ነገር ጩኸት እየሆነ አንተ በቃ ሳታውቀው እየኖርክ ለዛ ለሚሽን ለወንጌል በቃ ስትጸልይም ስለ ወንጌል ስለ ነፍሳት ምናምን ጩኸት እየሆነ ሲሄድ ትንሽ እንደነገርኩ እኔ በነበርኩበት ጊዜ በጣም ጥሩ አባቶች ጥሩ ነገር ስለነበራቸው እንደገና ደግሞ የታመነች ቤተክርስቲያን ስለሆነች አንዳንድ ሰዎች ይለዩት ነበረ እና የኔ ፍራቻ ምንድነው ፈጥኜ ወጥቼ አይደለ በኋላ መደምደሚያ ከሌለው እኔንም አባቶቼንም እንዳላሳፍር የሚል ነበር። ግን በዛ ጊዜ እኔ ጊዜ ተወስዷል፣ ሰሌክት አድርገዋል፣ እነሱ አይተዋል። ስለዚህ ያንን ነገር ማዳብርበትን ነገር አስተምረውኛል፣ አስታጥቀውኛል እና ስለዛ ነገር በቃ ስልጠናም እየሰጡ እያስተማሩ እንዲህ በምን አይነት ጥንቃቄ እንደሚሰራ ወንጌል በጣም የከበረ ነገር እንደሆነ የእግዚአብሔር ስራ እንደሆነ ሰው የሰው እንዳልሆነ ኃላፊነቱም ተጠያቂነቱም ለእረኞች አለቃ ለራሱ ለኢየሱስ እንደሆነ በብርቱ የምንማርበት ጊዜ ስለነበረ ጊዜ ወስደው ልክ ጊዜው እየደረሰ ሲመጣ ትንሽ የተበላሸ ነገር ሲያዩ እያረሙ ትንሽ ደግሞ ማስተካከል ያለብኝ ነገር ካለ ይህን ነገር ጥሩ ነው ግን ይህን ነገር እንደዚህ ብታደርገው የሚል ኮሬክሽን እየሰጡ አስታውሳለሁ። እኔ ለመጀመሪያ ጊዜ ከአዲስ አበባ ለሚሽን ስራ የሄድኩት ሆለታ ነው። እና እዛ ሲሄድ ደግሞ በዛ ጊዜ ከዚህ ጋር ብሬ ማነሳው ነገርና አሁንም ያሉ ሰዎች ቢጠቀሙበት ይጠቅማል ምለው ብቻዬን አልነበረም የተላኩት።
ልክ በሐዋርያት ቁጥር ጌታችን ኢየሱስ 2 አድርጎ 70ውን ላካቸው እንደሚል ከኔ ጋር አብሮ የሄደ ቲም ነው። በነገራችን ላይ የሚሽን ስራ በቲም የምትሰራው ነው። በኋላ ልናነሳው እንችላለን። እስከ 300 ሰው 300 ሆነን በቲም የሰራ ነው አለ፣ 3 ሆነን የሰራ ነው አለ፣ 6 ሆነን የሰራ ነው አለ። ለዚህ ነው እንዳናበላሽ መጠንቀቅ አለብን የምንለው። አሁን አንዳንድ ጊዜ 300 ሚሽነሪ የማይለክበት አንድ ትንሽዬ ከተማ 300 ብሄድ በጣም ከባድ ነው። እንደ ወንጀልም ሊሆን ይችላል። 6 ሰው የሚመጥን ከሆነ ያ ከተማ 6ታችን ብንገባ 2 ሆነን በጀማ ነው በዋንቱዋን ነው በምሪት ነው የሚለውን ሰሌክት አድርገን ስንሄድ ኢፌክቲቭ እንሆናለን። እና እኔ በዛ ጊዜ ለመጀመሪያ ጊዜ ሆለታ ሲሄድ ቤተክርስቲያን የላከች በቲም ነበርና እንዳሁኑ በዚህ ዘመን በጣም እንደሚቸገሩት ብዙ ወጣቶች ብዙ ችግር አልገጠመኝም። አባቶቼ በሐዋርያት ትምህርት በጸሎት ደግሞ ጥሪ ያላቸውን ሰዎች በመለየት በዚህ ብርቶች ስለነበሩ ማለት ነው። ዩር ላኪ በጣም እድለኛ ነህ። እንደዚህ በእውነት በጣም እድለኛ ነህ። ብዙዎች ይቸገራሉ። አንዳንድ ጊዜ አንዳንዶች አባትም አይኖራቸውም፣ ነሰሰርሊ ሜንቶር የሚያደርጋቸው ሰው አይኖርም ማለት ነው። እና ያንን አይቶ ይሄ ነው የሚያስፈልግ ደግሞ እያንዳንዱን እንቅስቃሴን እየቀደመ እያስተካከለ የሚሄድ እንትን ሰው ያስፈልጋል እና ያንን ማግኘት በጣም እድለኛ ነህ። እሺ ትንሽ ጠጋ እንበልና ወደ ፕራክቲሱ ደግሞ እንምጣ። ወንጌል ይዘህ ስትሄድ ከማህበረሰብ ደግሞ የሚገጥምህ አለ፣ ከውጭ የሚገጥምህ አለ ቻሌንጅ። እንግዲህ ብለናል፣ መጀመሪያ ቤተሰብ ላይ ያለውን አየን፣ ከዛ አካባቢ ላይ ያለውን አየን፣ ቤተክርስቲያንን አየን። አሁን እንግዲህ የተጠራ ሰው ይወጣል ይሄዳል። እኛ ሂድ ስላልነው አይደለም፣ ባይዘይ ከተጠራ ሰው ይሄዳል። እንትን ኮምፕሮማይዝ የሚያደርገው ነገር አይኖረውም። ይሄን አሟሉልኝ የሚለው ነገር አይኖረውም። እንደውም ዝም ብሎ ነው የሚሄደው። እንደው ሲሄድ ነው ሌሎች እንዴ አረ ሰውዬ ሄዷል፣ እቺ ሴትዮ ሄዳል፣ አረ እቺ ልጅ ሄደች ወጣት ምናምን ተብሎ ሰው እንደገና እንትን የሚለው ማለት ነው። እውነተኛ ጥሪ ያላቸው ሰዎች እንደዛ ናቸው፣ እንትን አይጠብቁም። እና ግን ሲሄዱ እዛ የሚገጥማቸው ቻሌንጅ አለ። አሁን ምናልባት ለመሄድ የተዘጋጁ የጌታ ጥሪ ያላቸው እና ወደ ማህበረሰቡ ለመውጣት የተዘጋጁ ሰዎች ምንድነው ከዛ ሊገጥማቸው የሚችለው ነገር የሚለው ብታነሳልኝ። እንግዲህ ወንጌል ተቃውሞ ሊያስነሳ የወንጌል አንዱ ባህሪ ነው። ባህሪው ነው። ወንጌል በአንድ ጊዜ እንደው አልጋ በአልጋ አይደለም። እኔን ሜንቶር ካረጉ እና የወንጌልን ስራ ካስተማሩ ሰዎች አንዱ ሐዋርያው ሳሙኤል ገብረሕይወት ይባላል። በጣም የተባረከ እግዚአብሔር ሰው ነው። ብዙ ጊዜ ስልጠናም ሲሰጠን ምን ይላል? ወንጌል አልጋ በአልጋ አይደለም፣ እንደውም አጋም በአጋም ነው ይላል። አጋም በጣም ሲዋጋ በቃ ለአንድ ወር የሚመዘምዝ ነው፣ እንትኑ በጣም ከባድ ነው። እና ወንጌልን ይዘን ስንሄድ በተቃራኒ ደግሞ ጌታችን ኢየሱስ በማቴዎስ 16 ቤተክርስቲያንን በዚች አለት ላይ እገነባለሁ አለና የገሃነብ ደጆችም አይችሏትም አለ። ከገሃነብ ጋር ነው ወደ ገሃነብ ደጅ ነው ይዘን የምንሄደው ወንጌል። ስለዚህ ገሃነብ ጋር ሄደ እንደው ጎሽ ሰሌ በጣም ደስ የሚል ነገር ነው እንቀበላለን አሜን ብሎ የሚቀበለ የለም። ስለዚህ ማህበረሰቡ አለኝ የሚለው ስለ እግዚአብሔር በሃይማኖትም ደረጃ ይሁን እንዲሁ በባህልም ደረጃ ይሁን የሚያውቀው አለ የሚለው እግዚአብሔር አለ። ስለዚህ ሄደ እግዚአብሔር ልኮኛል፣ ይሄ ነገር ነው መድኃኒቱ፣ ይሄ ነው የሚያድነው ስትል በጣም ብዙ ነገር አለው። እዚህ ላይ አንድ ነገር ማለት እፈልጋለሁ ከራሴም አገልግሎት ተነስቼ። ወንጌል እነ ጴጥሮስ በያዙበት እጃችን ከያዝ ነው እነ ጴጥሮስ ላይ ያመጣውን ስደትም ያመጣብናል። እነ ጴጥሮስ ላይ ያመጣውንም ደግሞ ክብርም ያመጣልናል። እነ ጴጥሮስ ላይ ያመጣውንም ደግሞ እስራት ያመጣብናል። እነሱ እስከ መታሰር እስከ ሞት ይዘውት የሄዱት ነገር ነው። ስለዚህ ማህበረሰቡ ጦርና ጋሻ ይዞ
ሊጠብቅ ይችላል። ጦሩን እጁ ላይ እያየህ ነው የምትነግረው። ቀጥሎ የሆነ ነገር ሊያደርግ እንደሚችል አውቀ ይህንን ተምነን መውጣት አለብን። በተለይ በዚህ ዘመን በጣም ቅናት የተሞሉ በእውነት በጣም እኔ የምኮራባቸው እኔ እንኳን ባገለገልኩባቸው ዘመኖች ያልነበሩ በጣም እህቶች፣ ወንድሞች በጣም የሚገርም ጥሪ ያላቸው ወጥተው ሲያገለግሉ ሲያይ በጣም ነው መጸልይላቸው። እና ማህበረሰቡ በአንድ ጊዜ አሜን የሚለን ማህበረሰብ አይደለም። እኔ በጦር ተወግቼ አውቃለሁ። የገዛ ወንድሜ ባስ ውስጥ ስሰብክ በጥፊ መቶኝ ያውቃል። በድንጋይ ተፈንክቼ አውቃለሁ። ምላሹ ከባድ ቢሆንም የወንጌል ባህሪ ግን ዘር ስለሆነ ዘርን ሊዘራ ወጣ ስለሆነ ስትዘራ አሜን ብሎ የሚቀበልህ ሰው ስላለ አይደለም። ባይኖርም ግን በእግዚአብሔር ምርጫ ይህንን መዳን ሊቀበሉ የተገባቸው ሰዎች ስላሉ ስለነዛ ሰዎች 102 ሊሆን ይችላል፣ ከ10 1 ሊሆን ይችላል። በዛ ጽናት ማለት በዚህ አጋጣሚ አንድ ጊዜ 63 ቁጥር ባስ ስቴሽን ላይ እየሰበኩ እዚህ ወሎ ሰፈር አካባቢ ነው እና ቆሜ የክርስቶስን ወንጌል እየሰበኩ ነው። ኢየሱስ ተራቆተ፣ ኢየሱስ ራቁቱን ሆነ፣ ተጨነቀ፣ ተሰቃየ፣ ተገረፈ። ይህ ሁሉ ዋጋ ስለ እናንተ ነው ወንጌል ስለ እኔና ስለ እናንተ ነው። ንስሐ እንግባ፣ ወደ እግዚአብሔር እንመለስ። እግዚአብሔር ይፈልገናል፣ እግዚአብሔር ይወደናል። መውደዱን ደግሞ በልጁ በኢየሱስ በመስቀል ላይ ስራ ገልጾልናል የሚል ይሄን የከበረ ወንጌል እየተናገርኩ ነው። እና አሁን ሃይማኖታቸውን መጥቀስ አያስፈልግም። አንድ አባት ብቻ መጡና የያዙት ብረት ነገር ነው እና እዚህ እጄ ላይ እስካሁን ጠባሳው አለ። ወጉኝ ማለት ነው። እና እኔ ብረቱ ዝም ብሎ ብረት ነው የመሰለኝ። ለካ ከታች ጦር ነው፣ ፌሮ ነገር ነው፣ ግን ከታች ጦር ነው፣ ሹል ነው። እና በጣም እንትን አሉኝ ማለት ተሰንቶኛል፣ እስከ አጥንቴ ድረስ በጣም አንቀጥቅጦኛል። እጄን ሼክ አድርጎታል። ግን ወንጌሉን ግን ቅድም በመግቢያችን እንዳልነው በመሰጠት እስከ ነፍስ የሚጠይቅ ነገር የከበረ ስራ ስለሆነ ዝም ብዬ ቀጠልኩ። ያ ተግዳሮት መጣ ብዬ ማቆም ስለሌለብኝ ግን በኋላ አብረውኝ ከኔ ጋር ቆመው የሚሰብኩ የነበሩ ልጆች እኔ ሳላይ ለካ ከሰውነቴ ውስጥ ደም በጣም እየፈሰሰ ነበርና ደግሞ በፍጥነት እየፈሰሰ ስለነበር መጥተው ፈርስቴጅ እንዳገኝ አስቆመውኝ ምናምን ሄድኩ። እና አሁን እኛ አባት በመመሰጥ ንስሐ በሚገቡበት በዛ ዘመን አይደል በመጨረሻው ዘመን አይደል ያለው መጽሐፍ የአባቶችን ልብ ለልጆች አይደል የሚለው። በዚህ በልጅ ልብ የአባት ሊናገረው የሚገባውን አባታችን እግዚአብሔር በልጁ የላከውን ልጁ ደግሞ በመንፈስ ቅዱስ ለእኛ የላከውን እኛ ደግሞ ተልከን ይዘነው የምንሄደውን ይህን የሚያክል መልእክት አልጋ በአልጋ ሆኖ አልተቀበሉት። ጭራሽ አጌነስት ነው የሆኑት። ስለዚህ ማህበረሰብ ጋር የሚገጥመን ለምን ተነካው ለምን ነገርከኝ ነው። አንዳንድ ጊዜ እኮ ስለ ስፖርት ምናምን የሆነ ነገር ስናወራ እኮ አብረውን ጆይን ያደርጋሉ፣ እንትን ይላሉ፣ ደስ ይላቸዋል እነሱ የሚፈልጉት ስለሆነ። ወንጌል ግን ሰዎች ስለፈለጉት የምናደርሰው ተልእኮ አይደለም። እግዚአብሔር አደርሱልኝ ብሎ በሱ ፍላጎት ወስደን ለሰዎች የምንናገረው ስለሆነ ዱላ መጣ፣ ስደት መጣና እስከዛሬም ድረስ የወንጌል አንዱ ባህሪ ምንድን ነው? እኔ እንደውም በጣም ዱላ ከሌለ የሆነ ስደት ከሌለው ወይ የዛ ቀን በደንብ አልጸለይኩም ወይ በደንብ መልክቱን እና አንዱ ባህሪው ነው። እንግዲህ የወንጌላዊ ልብ እንደዚህ ነው። እንትን ምንድን ነው ቻሌንጆቹን ኦልሬዲ አውቆ እንደውም ቻሌንጆቹ ቀነስ ሲሉ ምን እየተከናወነ ነው? ሰዎች ልብ እየደረሰ አይደለም እንዴ? የሰዎች መነካት አንዱ የሰዎች መነካት አይደለም የጨለመው ዓለም መነካት አንዱ ምልክት ስለሆነ ማለት ነው። አንድ አስተማሪ ረዘም ካለ ጊዜ በፊት ሲያስተምር ወንጌል ይዘን ስንወጣ ወደ ማህበረሰቡ የጉም ጋሬጣም ይባላል የሚል እያለ ሲያስተምር ነበር። ጉም ስታስቡ ግን አንዳንዶች ለወንጌል ተጠርተው እንትኑን አይተው ዝም ብሎ ቁጭ የሚሉ አሉ። ላይክ
ወንጌል ነው ልባቸው። በቃ መስበክ ይፈልጋሉ፣ መሄድ ይፈልጋሉ። እግዚአብሔር በትክክል ቦታ አሳይቷቸው፣ ጠቁሟቸው፣ ሰው አሳይቷቸው፣ አካባቢ አሳይቷቸው፣ ግን በቃ ከዛ መውጣት እንትን ይሄ የጉም ጋሬጣውን ፈርተው ማለት ነው። የጉም ጋሬጣ የሚለውን ሲያስረዱ በጣም ቆንጆ አገላለጽ ስለሆነ ማለት ነው። ጉም ከሩቅ ስታይ አያሳየም፣ ልክ ስትቀርበው ማየት ትችላለህ። እንዴ እንደዚህ ነው እንዴ እኮ ከዛ ጋር የሚያሳልፍም አይመስልም፣ መንገድ ያለውም አይመስልም ምናምን ነው የምትለው። ግን ስትገባበት በጉም ውስጥ እያየ መሄድ ትችላለህ፣ በጣም ጥቅጥቅ ያለ ጉም ካልሆነ በስተቀር። አዘርዋይስ በደንብ ያሳያል። ይሄ ቀለል ያለ ጉም መንገድህን የምታይበት ነው። እና የጉም ጋሬጣ አለን። አንዳንዴ እንደዛ አይነት ሀሳቦችን አስበው ከተጠሩበት ጥሪ ወደኋላ የሚመለሱ አሉ። እውነት ነው፣ ችግሮቹ ይኖራሉ፣ ምናምን ይኖራሉ። ግን እግዚአብሔር ከጠራን ጥሪ አይበልጥም። አሁንም የምናወራው ይሄንን ለተጠሩና ለተጠሩ ብቻ ነው፣ ለወንጌል ለተጠሩ ነው። እና በኋላም እናነሳዋለን። ሳይጠሩ የሚወጡ ሰዎች ወንጌሉን እንደውም ቱ ዘ ሪቨርስ ብዙ ነገር ያበላሹበታል። እና እንደዚህ አይነት የጉም ጋሬጣ ገጥሞ ያውቃሉ? ምንድነው ይሄ ነገር እንደዚህ ይሆን ብለህ ታውቃለህ ወይ? አዎ ብዙ ጊዜ ምንድነው አንደኛው ነገር ቅድም እንዳልኩ ወደ ገሃነብ ደጅ ነው የምንሄደው። እና ገሃነብ ደጅ እንደው ፊደሉ ነው ቀላል እንጂ ስትሄድ በጣም እንትን ነው። ሰይጣን የራሱን ልጆች ይቀሰቀስብሃል፣ ይነሳብሃል። እና የዛ ጊዜ ፍርሃቱ አለ፣ በጣም ቶሎ ይከባሃል ፍርሃቱ። እና ይሄ ነገር እንደውም በኋላ ልናነሳው እንችላለን። አንዳንድ ከተሞች እዛ ላይ ሰሙን ይችላሉ፣ አይ የነሱ ልብ እንደ ድንጋይ ነው ምናምን ብለን እንልና ጀጅ እናረግና ግን በኋላ ያው ጥሪ አይደለ ስትመረጥ ሌላ ነገር መሆናችን አይደል። በስፖርቱ ዓለም አንዳንድ ሰዎች ሜሲ በቃ ተወልዷል፣ ለኳስ የተወለደ ነው ይለዋል። ልክ እንደዚሁ ደግሞ ለወንጌል ስራ በቃ የተሰጡ ሰዎች አሉ፣ ከማህፀን እግዚአብሔር የመረጣቸው ሌላ ነገር መሆን የማይችሉ እልፍ የዚህ ዓለም ዲግኒቲና እውቀት ቢኖራቸው ፕሮፌሰርነት ማዕረግ ቢኖራቸው እሱን ሁሉ አጣጥፈው ቁጭ ብለው ለዚህ ወንጌል ስራ እያወቁ እንዳላወቁ ሆነው ዋጋ ከፍለው የሚሄዱ ብዙዎች አሉ። ለተጠራንለት ጥሪ ነዋ፣ ሚሽነሪነት ጥሪ ነው። ስለዚህ እንደዛ አስበን የሄድንባቸው ከተሞች በኋላ ደግሞ እንደ እንጀራ ይሆኑልን አሉ። ለካ እንደዚህ ነው እንዴ ብለን ደጋግመን አንዴ አይደለም 6 ጊዜ ሄደን የደረስናት ከተማ አለች። 6 ጊዜ አንዴ ለመሄድ ጭንቅ የሆነች ከተማ ነው። ስለዚህ እንደውም አንተ የገለጽከው እኛም አባት የገለጹት አገላለጽ ድንቅ ነው። ጉም እንዳልከው ነው። የጉም ጋሬጣ ያኔም አለ፣ አሁንም አለ፣ ወደፊትም ይቀጥላል። ግን ጥሰን ስንሄድ ግን ለካ ጉም ነው፣ ለካ ማለፍ ይቻላል። ደግሞ አንድ ጊዜ ቅድም እንዳልኩ ነው ያቺ እህት ውሃ እኮ በባሊ ከደፋችብኝ በኋላ በቃ 1 ዓመት ሙሉ ተደጋግሜ እነሱ ቤት ሄጃሉ። በኋላ ነገሩን እንትን አሉትና በቃ ግን ቆይ ቡና ከጠጣም በኋላ ነው የምትሰብከን ግን ይሉኛል። ቆይ የኛ ፕራዮሪቲ ስጠን መጀመሪያ፣ ከዛ ተለመደ ቀስ እያለ በኋላ ግን የሚድኑበት እንደ ቤተሰብ የዳኑበት ወንጌል ሆነ ወንጌል እንጂ ያን ነገር አድርሳለች ብዬ አሁን ገሸሽ ብል ኖሮስ ወይ ባቆም ኖሮስ ያንንም ያህል ቤተሰብ ባይዘወይ ያ ቤተሰብ ማለት በኋላ እስከ 60 ወጣቶች ህብረት የሚደረግበት ህብረት በጌታ የሚደረግበት ቤት ሆኖ ተቀየረ ይነሱ ቤት። ጉሙን ግን አይቼ በቆመስ ኖሮ ፍሬያማ ሊሆን እና ድንቅ አገላለጽ ነው። ኦኬ እንግዲህ ወደ ማህበረሰቡ ስንወጣ የሚገጥሙንን የተወሰኑ ነገሮች አንስተናል። አሁን የገጠሙህን ፕራክቲካሊ የገጠሙህን ነገሮችና ምናልባት እንደዚህ አሁን ከወንጌል ራሱ በህብረት ነው የምንሄደው ብለሃልና በህብረት ሲኬድ በቅርብ አንድ በወንጌል ላይ ሚሽን ላይ ብቻ የሚሰሩ ሚኒስትሪዎች አንድ ቦታ ጋበዙኝና እንደው እንዳይ ነው እንትን እንድልም ምንም አይደለም እንድካፈልም እንትን አለ። እኔ ለወንጌላዊነት እንደተጠራው አላምንም። ወንጌል አልሰብክም ማለት አይደለም፣ አልመሰክርም ማለት አይደለም። ግን እንደዚህ ለሚሽን ስራ የተለየው አይመስለኝም። እና እዛ ጠርተውኝ ሄድኩኝና እነሱ ሲያወሩ
አንዱ ኤክስፒሪየንሱን ይናገራል እና አንድ ከተማ ላይ ገብተን በቃ እዚህ ከተማ ላይ እንደዚህ ባስ ውስጥ ምናምን እንዳትናገሩ ምንም እንዳትሉ በቃ በኋላ ከገባን በኋላ አንዴ እንትን ብለን ከዛ በኋላ ነው የምንሰብከው አልነዋል እና ከዛ ባስ ውስጥ በቃ ወደ መውረጃችን አካባቢ አንዱ በቃ ምንድን ነው የሚባለው ያው ተነካ ልንል እንችላለን፣ ሸነጠው ልንል እንችላለን። አይ ዶንት ኖ ሆሊ ስፒሪት ምን እንደሰራ በዛ ጊዜ አናቅም። እግዚአብሔር መንገዱ ብዙ ነው፣ በዛ አይሰራም እያልኩኝ አይደለም፣ እየዘጋውም አይደለም። ግን እነሱ ፕላን አድርገው የሄዱትና የሆነው ነገር በቃ ተለያየ። ልክ ባስ ውስጥ ተናገረ ያ ወንድም፣ ሰው ተነጋገረ፣ ከተማው ሁሉ መተዋል ተባለ ምናምን አለ። አንድ ቃል ሳንናገር እንደው እንደምንም ብለን ፖሊስ ጣቢያ ገብተን እዛም ፖሊስ ጣቢያ ራሱ አላዳኑንም ማለት በደንብ ተደብድበን ከዛ ወጣን እና ፕላናችን ሙሉ ፈረሰ ማለት ነው። እስቲ እንደዚህ አይነት አጋጣሚዎች አንተ በአንተ አገልግሎት ውስጥ አሉ ወይ? እና እንዴት ነው ልናልፋቸው የሚገባው? ምንድን ነው እንዲህ አይነት አሁን የህብረት አገልግሎቶች ወይም ወንጌል ስርጭቶችን እንዴት ነው ልንሰራቸው ምንችለው የሚለውን ነገር እንደው ብናይ። በጣም ጥሩ ጥያቄ እና በዚህ ዘመን ደግሞ ሰዎች ቢያደርጉት ፍሬያማ ይሆኑበታል ብዬ የምለው ነገር ጥሩ ጥያቄ ነው ያነሳው። እንግዲህ ወንጌል በህብረት ደረጃ ይድረሰን እንጂ በግላችን የምንሰራው ስራ አይደለም በጭራሽ። ጌታችን ኢየሱስ እንኳን ሁለት አድርጎ ላካቸው። እናንተ ቅድም እንዳልከው አንዳንድ ሰዎች አይ በቃ እንደው አለ አይደለ የመዳን ደስታ ይባላል እና በዛ ነገር ውስጥ ስለሆኑ ብቻ በአንድ ጊዜ ተነስቶ ብቻውን አይ እግዚአብሔር ልኮኛል ምናምን ብሎ መሄድ የሚያዋጣ ነገር አይደለም። ቅድም እንዳልከው ከፍሬያማነት ይልቅ በተቃራኒ ያለውን ሌላ ያለ ስማችን ስም እንዲሰጠን ያደርገናል። ስለዚህ እኛም በጣም የጠቀመን እኔም እንደዛ አድርጌ ወጥቼ ብቻዬን የተመለስኩበት ገጥሞኝ ያውቃል። እና አንድ ጊዜ መርካቶ ወጣው ማለት ነው። ያው እንደዚሁ እንግዲህ ጥሪው ቢኖረኝም ቅድም እንዳልከው ነው የሚሽን ስራ በጥሪ ነው። እግዚአብሔር በጠራቸውና በለያቸው ነው። በዚህ አጋጣሚ ሁሉም አማኞች መስካሪዎች ናቸው። ሁሉም አማኞች ግን ሚሽነሪዎች አይደሉም። ለዩልኝ የሚባሉ አሉ፣ የሚለዩ አሉ። በመንፈስ ቅዱስ እሳት የተጠመቁ ለዛ ነገር ነፍሳቸውን ተግዳሮቱንም አምነው ተምነው ብድራታችን ከእግዚአብሔር ዘንድ ነው ብለው የወጡ ሰዎች የሚሰሩት ድንቅ ስራ ነው። ከዚህ ስራ የሚበልጥ ሌላ ስራ አለ ብዬ እኔ በምድር ላይ አላምንም። ትልቁ ተልእኮ ይሄ ነው። ለዚህ ነው ታላቁ ተልእኮ ብለን የምንጠራው። ስለዚህ ለብቻዬ ወጣው። ስለዚህ ጥሩ አልነበረም። አብሮኝ እንኳን ወይ ትራክት የሚሰጥ ሰው ወይ አብሮኝ ቆሞ እኔ ሳቆም ወይ እሱ እንደዚህ የሚረዳኝ በጸሎት እንኳን የሚያግዘኝ ሰው አልነበረም። ስለዚህ ኢፌክቲቭ አልነበርኩም። ስለዚህ የገጠመኝ ተግዳሮት በጣም ቀላል አልነበረም። ስለዚህ ስመለስ መንፈስ ቅዱስ ወቀሰኝ። ሁለት ሆኖ ነው ሰው መውጣት ያለበት። ስለዚህ 2 ቁጥር የሚሽነሪዎች ቁጥር ነው። 2 ሰዎች ቢያንስ 2 ሰዎች ሆኖ መውጣት አለባቸው። ስለዚህ ምንድነው ተግዳሮቱ? ቅድም እንዳልከው ነው ያበላሽና ሰው በስሜታዊነት ከዛ በኋላ በቃ ሄዶ እዛ ቦታ ላይ እግዚአብሔር የሚጠብቀው ፍሬ መታጨድ ሲገባው ያ ፍሬ ሳይገኝ መመለስ ይሆናል። በሽንፈት መመለስ ይሆናል። ወንጌል ደግሞ በባህሪው አሸናፊ ነው፣ ሽንፈት የለውም። ስለዚህ በእኛ አገልግሎት ከ2 ሰው ጀምሮ 2 ሆኖ አብሮ ከመሄድ ጀምሮ 6 ሆነን የሄድንባቸው ከተሞች አሉ። 12 ሆነን በሐዋርያት ቁጥር የሄድንባቸው ከተሞች አሉ። 26 ሆነን የሄድንባቸው ከተሞች አሉ። 50 ሆነን የሄድንባቸው ከተሞች አሉ። 150 ሆነን የሄድንባቸው ከተሞች አሉ። 300 ልጆች አንድ ላይ ሆነን የሄድንባቸው ከተሞች አሉ። በመጀመሪያ የምናደርገው ከተማው የምንሄድበት ከተማ ለምሳሌ 6 ሚሽነሪዎች የሚሄዱበት ከተማ ከሆነ
በመጀመሪያ ለዛ እንትን ስልጠና ይደረጋል። ወደዛ ሳይኬድ በፊት ጾም ጸሎት ይያዛል፣ ይጸለያል። ኃይለኛውን የማሰር የስልጣን ጸሎቶች ይደረጋሉ፣ ይማለዳል። በኢዮብ 39 ላይ እንደሚል የበረሃ ፍየል ይልና ስለ በረሃ ፍየል ይንበረከካሉ፣ ያመጣሉ፣ ይወልዳሉ ይላል። እግዚአብሔር ስለ ፍየል የሚገደው አምላክ አይደለም። አማኞች ሚሽነሪዎች የሚንበረከኩ በኋላም ልናነሳው እንችላለን የጸሎት ሰዎች ናቸው። አማኞች ሚሽነሪዎች በጣም የጸሎት ሰዎች ናቸው። በጸሎት የሚታወቁ መሆን አለባቸው። ስለዚህ እንንበረከካለን፣ እናምጣለን ስለማናቃቸው ሰዎች የት ስማቸው ማን ይሁን የት ነገድ ውስጥ ይሁኑ። ምክንያቱም ወንጌል ከቋንቋ ከነገድ ከሁሉ የተዋጀ ሕዝብ ለመጥራት ስለሆነ፣ ስለዚህ ስለማታቀው ልጅ አልቅሰህ ነው የምትሄደው። ስለዚህ ያ ሰው ሄደ አልቅሰህ ምን ብለህ ሄደ። ከዛ ከዚህ ሰዓት እስከዚህ ሰዓት ነው የምንወጣው። ከዚህ ሰዓት በኋላ ለምሳሌ አንድ ከተማ ገብተን ለምሳሌ አንድ ከተማ ውስጥ ሄደን ከ2 ሰዓት እስከ 4 ሰዓት ብቻ ነው ሰርተን እንመለሳለን። 4 ሰዓት ሲባል 4 ሰዓት ላይ ሁለታችሁ በዚህ ሁለታችሁ ከአስፋልት ማዶ እንደዚህ ስምሪት ሁሉ አሉ፣ ምሪት ሁሉ አሉ። መንፈስ ቅዱስ አንዳንድ ጊዜ የሚከለክልህ ቦታ አለ። አንዳንድ ቦታ ደግሞ በዚህ ስላች ሐዋርያት ሥራ ምዕራፍ 8 ላይ አይደል በምስራቅ በኩል ወዳለው ወደ ጋዛ አይደለ ፊልጶስ ወደ ለኢትዮጵያ ወንጌል ሊያበስረው ሲሄድ በደቡብ በኩል ወዳለው ወደ ጋዛ ውረድ ነው ያለው። ስለዚህ ደቡብ ነው የሚለውን ይሄን ሁሉ እንትን የሚጠይቅ ስፔሲፊክ የአቅጣጫ ምልክት አለው፣ ምሪት። ከዛስ እንደዛ አድርገ መንፈስ ቅዱስን ታዘ ስትወጣ የምትቀበለው መከራ የሚቆጠርልህ የምታተርፍበት ፍሬያማ የምትሆንበት እንጂ ተመለሰ ቁጭ ብለህ የምትጸጸትበት ነገር አይሆንም። አንዳንድ ጊዜ ጸልየ ምን ብለን ጨርሰን ልንወጣ ስንል መንፈስ ቅዱስ ቆይ ዛሬ አትወጡ የሚለን ገጥሞ ያውቃል። እንደዛ ገጥሞኝ ያውቃል። እስቲ ንገረኝ። ለምሳሌ አንድ ጊዜ ወደዚህ ወደ ዓለም ገና የወንጌል ስርጭት ለመስጠት ማለት ወንጌል ለማድረስ ለዛ እንሄዳለን። የሄድነው በ12 ቁጥር ነው። 12 ልጆች ነን። መጀመሪያ 3 ቀን እዚህ ጾም ጸሎት ይዘን ጸልየናል። ከዛ እዛ ደግሞ ኮንታክት ፐርሰን አለን፣ የተቀበሉን ሰው አሉ ቤታቸው ላይ። ከዛ ነው የምንነሳው። ቤተክርስቲያንም አለች። ከዛ ከዚህ ስንሄድ እዛ 12 ልጆች አሉ፣ ከኛ 12 ነው የሄድነው። ስለዚህ የዛ ሰፈር አካባቢ ሰዎች ያሉ ልጆች ሰፈሩን መውጫና መግቢያውን ስለማናቀው አይደል ጌታችን ኢየሱስ እኮ የከተማውን መግቢያና መውጫ እወቁ ብሏል። ስለዚህ እኔ እዛ ሲሄድ መግቢያውንና መውጫውን ስለማላቅ በመውጫው መግቢያ መስሎኝ እንዳልገባ በመውጫው ተቃራኒው እንዳይሆንብኝ ስንመደብ ራሱ አንድ የዓለም ገና አንድ የአዲስ አበባ ልጅ አንድ የዛ ሰፈር ልጅ አንድ የዚህ እንደዛ ሆነን ነው የምንወጣው። አይ እዚህ ጋር እንትን ነው ይለዋል። ይሄ ቦታ በሕግም ደረጃ ክልክል የሚሆንባቸው አጋጣሚዎች አሉ። ስለዚህ እንደዛ አድርገን ነው የምንሄደው። እዛ ሄድን፣ አገኘናቸው፣ ጨረስን፣ ስምሪት ሁሉ ወሰድን። ልክ ልንወጣ ስንል በአንድ እህት የጌታ መንፈስ ተናገረ። አሁን ወደ ጸሎት ቀጥሉ እንዳትወጡ የሚል ማለት ነው። ስለዚህ የነበረብን ነገር ምንድን ነው? እዛው አድረን ኔክስት ዴይ ነበር የምንወጣበት ማለት። እኛ ግን ጨርሰን ነበር። በቃ አልቋል ምናምን፣ እዚህም ተዘጋጅተናል፣ እዛም አልቋል ምናምን ብለን ጨርሰን ነበር የሄድነው። ግን እንደዚህ አይነት አጋጣሚዎች ምሪትን መከተል የሚለው አይደል እንዴ? ጳውሎስ እኮ አንድ ሰው እጁን ዘርግቶ ጠራው አይደል እንዴ? ግን ስለተጠራና እንደው እድሉ ስለተገኘ የምትሄድበት ስራ አይደለም። ስለዚህ መንፈስን በጣም መስማት፣ ማድመጥ፣ ምሪትን መከተል የሚለው ነገር በጣም ሊሰመርበት ይገባል። በቲም ነው። እንደገና ደግሞ ከጸሎት በኋላ ነው የሚወጣው። ቅድም አንተ እንዳልከው ገና እዛ ከተማ ሄደው ጾም ጸሎት ሳይዙ ኃይለኛው ሳያስሩ እንደው ነሸጠኝ ሞቃለኝ ብለህ ከተነሳ ቅድም ያልከው አይነት ኮንሲኩዌንስ ያለ አስፈላጊ ሆኖ ወደኛ ይመጣል ማለት ነው።
እሺ ወደ ጸሎቱ እንግባ። በተለይ የወንጌልና ጸሎት ለሁሉም ነገር ያስፈልጋል። ሪሊ በቃ እንትን ላይፍ ላይናችን ነው የኛ የህይወት መስመራችን ነው። ጸሎትን ራሱን ብቻውን ብዙ ልንልለት እንችላለን። አክቹሊ ላይክ ተንበርክከን 24/7 አንጸልይም፣ ግን ከጌታ መንፈስ ጋር ራሳችንን የምናስተያይበት የምናስተሳስርበት ምናምን አለን። ኦኬ እሱ እንዳለ ነው። አንዳንድ ጊዜ ወንጌላዊ ሆኑና ጸሎቱ ትንሽ እንትን ይላል። በቃ እነሱ መውጣት ነው መሄድ ነው ነፍሳት ነው። እዚህ ጋር የተሰበሰበ ሰው ካዩ የሆነበት ካዩ ሰው ዛሬ የሚጠፋ ነው የሚመስለዋል። ወንጌላዊ በቃ የሚያልፈው ሰው በዛው በቃ ህይወቱ የሚጠፋ ስለሚመስለው እንደው ሳልነግረው የሚል እርጀንሲ ያለው ሁሌ ውስጡ እርጀንሲ ያለው እውነተኛ ነው። ጥሪ ሲኖር ነው እንደዛ የሚሆነው እና የጸሎቱ ነገር አብሮ ካልሆነ ኢንቴንሽናል የሆኑ የጸሎት ህብረቶችን ካላደራጀን ለምሳሌ አንዱ የቤተ ክርስቲያን ተከላ ላይ የምናነሳው ትምህርት ኢንቴንሽናል የሆነ የቸርች ፕላንቲንግ ኢንቴንሽናል የሆነ ቸርች ፕላንተር ኢንቴንሽናል የሆነ የጸሎት ግሩፕ ፎርም ሊያደርግ ይገባል እንላለን። በቃ ኮንቲኒየስሊ ለሱ የሚጸልይለት በየተወሰነ ጊዜ ተሰብስበው የሚጸልዩለት ሰዎች ያስፈልጋሉ። ያንን ማደራጀት አለበት እንላለን። ወንጌል ላይስ እንዴት ነው? በግል ሰውየው ያለው የጸሎት ህይወት ምሪትን ለመቀበል እውነትም እንዳልከው አረ በቃ አትሂድ ተመለስ የሚለውን ተመለስንም ለመስማት ወይ ደግሞ ሂድ ቶሎ ፍጠን አሁን በቃ የሚለውንም ለመስማት የጸሎቱን ነገር እንዴት መሆን አለበት? እንደው ምን ያህል ጸልዮ ምን ያህል ይስበክ? በጣም ድንቅ ጥያቄ ነው። የሚሽን ስራ የወንጌል ተልእኮ ስራ ያለ ጸሎት የሚሞክረው ሰው ካለ እንደው ትቶት ቁጭ ቢል ይሻላል። የራሱን ክርስትና ብቻ ፐርሰናላይዝድ አድርጎ ይህንን የተባረከውን ኢየሱስን ከክርስቶስ የበራለት ብርሃን ብቻ እንደዚሁ በህይወቱ እያንጸባረቀ ቢኖር ይመረጣል ብዬ እመክራለሁ። ምክንያቱም ብዙ ጊዜ ያለ ጸሎት ምናምን የሆኑ ነገሮች በሙሉ እንደ ኢትዮጵያ ቤተክርስቲያን የኢትዮጵያን ቤተክርስቲያን ያለ ስሟ ስም አሰጥቷታል። ለእኛ ወንጌል ያደረሱ ልበ ንጹሐን የሆኑ አባቶች፣ ህሊናቸው የዳነ የነበሩ አባቶች ያለ ስማቸው ስም ተሰጧቸዋል። ምክንያቱም እኛ እንደ አማኝ እንደ ዳነ ማህበረሰብ አካል ነን አይደል? ሁላችንም የክርስቶስ አካል ነን። አንተ ስታበላሽ እኔም እንዳበላሸው ይቆጠራል። አንተ ደግሞ ባለማኸው እኔም ደግሞ ሞገሳለሁ ማለት ነው። ስለዚህ ቤተ ክርስቲያን አካል ስለሆነች ያለ ጸሎት የማይሞከርና የማይሞከር ነው። ላለፉት 29 ዓመት አካባቢ በዚህ በሚሽን ተልእኮ እኔን ምን ረዳ ምን አገዘ? በየሄድክበት ቦታ በሙሉ ቸርቾች እንዲተከሉ ሰዎች እንዲድኑ በእነዚህ ሁሉ 100 ከተሞች ሲሄድ ምን አገዘ ብትለኝ ጾምና ጸሎት ነው። እንደዚህ አይነቱ አለ ጌታ ኢየሱስ ያለ ጾምና ያለ ጸሎት ጮሆ የማይወጣ በጾምና በጸሎት ብቻ የምትገራውና የምታሸንፈው እንደ ቡላት ድንጋይ ግንባርህን ፊት ለፊት አድርገ በሞገስ ለመውጣት ጸሎት ወሳኝና ወሳኝ ነገር ነው። እንደው በዚህ አጋጣሚ ጥያቄ በጣም ስለማረከኝ አንድ ነገር ባነሳ እንደው ቤተ ክርስቲያን እንዲህ ተብላ ብትጠራ እንደቀደመው እንደ አባቶቻችን ጸሎት ቤት ተብላ እንደው ብትጠራ ብትታወቅ ቤቴ የጸሎት ቤት ይሆናል አለ። ልክ ምግብ ቤት፣ ፊልም ቤት አደለ የሆነ ነገር ቤት እንዳለ ሁሉ ጸሎት ቤት ናት ቤተ ክርስቲያን። እና ከጸሎትና ከጸሎት ነው የሚጀምረው። ራሱ ጥሪህን ራሱ የምታውቀው እኮ በጸሎት መንፈስ ውስጥ ባብታይ ስትሆን ነው። ጸልየህ የማትጠግብ ስትሆን
ለነፍሳት የሚራራ ልብ ይኖራል። ስለዚህ ይሄኛውን ቢመታህ ይሄኛውን እስከ መስጠት ጸጋ ልታገኝ የምትችለው በጸሎት ነው። ስለዚህ ኃይለኛውን ሳያስሩ የኃይለኛውን ቤት መበዝበዝ አይቻልም እንደሚባል በእኛ ተልእኮ በእኛ ሚሽን ስራ ውስጥ 3 ቀን እንደው ቢያንስ በትንሹ ለአንድ አካባቢ ወንጌል ለመድረስ 3 ቀን ጾም ጸሎት በጣም ትልቅ ነገር ነው። እዚህ ብቻ አይደለም 3 ቀን ጾም ጸሎት፣ እዚህ ጾም ጸሎት እናደርግና የሄድንበት ከተማ ላይ ደግሞ ሌላ 3 ቀን ጾም ጸሎት የሚያስደግመን ከሆነ 6 ቀን ጾማል እንጸለያል። ሚሽኑን የምንጀምረው በ7ኛው ቀን ነው ማለት 6 ቀን ሙሉ የተማለደለት ሰው ወደ ጌታ ከመጣ የሚኖር ፍሬ ሆኖ ነው የሚቀረው። አሜን። በቃ የሚኖር ሆኖ ነው የሚቀረው። ክርስትናን ምንም ቤተሰብ ቢያሳድደው ምን ቢለው ጥሎት የሚሄድ አይሆንም። እስከ መጨረሻው የጸና እርሱ ይድናል ስለሚል ጌታም ያለው ልትሄዱ ፍሬ ልታፈሩ ፍሬያችሁም ሊኖር ሾምኳችሁ ነው። ስለዚህ 3 ቀን ጾም ጸሎት እንይዛለን። ከ3 ቀን ጾም ጸሎት በኋላ በትልቅ ዝግጅት ቅድም እንደነገርኩ ለምሳሌ አንዱን እንደው እንደ ምሳሌ ባነሳ አዲስ አበባ ላይ አሁን 11 ክፍለ ከተማ ነው ያላት አዲስ አበባ። ያኔ 10 ክፍለ ከተማ ነው የነበራት። 10ሩን ክፍለ ከተማ በ300 የወንጌል የሚሽነሪ ቲም ለመድረስ አንድ ጊዜ ታሰበ። ከዛሬ 9 ዓመት ወይ 10 ዓመት በፊት ነው። 4 አጥቢያ ቤተክርስቲያኖች ነው ይህንን ዝግጅት አድርገው የሚሽን ስራውን የተካፈሉበት 4 አጥቢያ ቤተክርስቲያናት ናቸው። ከ6 ወር በፊት ነው ዝግጅቱ የተጀመረው። እነዚህ 300 የሚሽን ጥሪ ያላቸው ሰዎች ከሆሳና፣ ከሐዋሳ፣ ከመቀሌ፣ ከወልዲያ፣ ከደሴ፣ ከተለያየ ከድሬዳዋ ከምናምን ከተለያየ ከተማ ነው ጥሪ ያላቸው። ብቻ አንድ አይነት ናቸው። በቃ አንድ ልብ፣ አንድ ሀሳብ። በቃ እንሰብካለን ካልን እንሰብካለን ነው። በቃ ሌላ አይጨመርም። አይ ዛሬ ወንጌል ስርጭት የለም ከተባለ እንኳን የለም ነው። በቃ እዛ ውስጥ 10 ቀን ከሆነ የሚሽኑን ስራ የምንሰራው በ10 ቀን ውስጥ ሱቅ እንኳን ሄዶ ማስቲካ መግዛት አይቻልም። ሚሽን ላይ ና ሚሽን ላይ ስለሆንክ ውጭው ነገር አያምርም። ውጪ ወጥተህ መንገድ ላይ አንዱ ክፍለ ከተማ ላይ አጎትህን ብታገኘው አጎትህን በቀጥታ ወንጌል ነው የምትነግረው። አጎቴ ብለህ ኢየሱስ ይወዳል ነው የምትለው በቀጥታ። ለምን? እዛ ነገር ውስጥ ባፕታይዝድ ሆናል። ከ6 ወር በፊት ዛፍ አስቆርጠናል። ከ6 ወር በፊት በርበሬ ምናምን ተዘጋጅቷል። ለምን? 10 ቀን ሙሉ ስንቆይ ያ 300 ቲም የሚበላው አለ፣ የሚወጣበት ነገር አለ፣ መኝታው አለ። ለዚህ ነው በዚህ አጋጣሚ እንደው እንደዚህ አይነት ልምድ ቢኖር አንድ አጥቢያ ብቻውን ራሱን ከሚታገል ይልቅ እዛ አካባቢ ያሉ 5 የተለያዩ አጥቢያዎች ለዚህ ስራ የተመረጡትን ኮሌክት አድርገው አሰልጥነው በጾም በጸሎት ቆይተው ስንት ቀን ነው የምንሰራው? ምንድን ነው የምናደርገው? ለነማን ነው የምናደርሰው? የምናደርሰውስ ማህበረሰብ ከምን አይነት ኮንቴክስት ተነስተን ምን አይነት ወንጌልን ብናደርስ ነው ፍሬያማ የምንሆነው? አውጥተን አውርደን እንደዛ አድርገን በ10 ክፍለ ከተማ በተለያዩ በጀማ የተሰበካለ፣ በዋንቷን የተሰበካለ፣ አይሱዙ ላይ ሆኖ የተሰበካለ፣ እዛ ውስጥ ትራክት የሚሰጣለ፣ ጌታን ለመቀበል ሬዲ የሆነውን ሰው ደግሞ ከመንገድ ተመልሶ ወደ ቤተ ክርስቲያን ይዞ መሄዳለ። ተከፋፍለ ነው ማለት ነው። ሁሉም እንደተሰጠው ስለሆነ የሚሰራው። ስለዚህ ለምሳሌ ቅድም ጀምሬው ነበር፣ ለ2 ሰዓት ብቻ ወንጌል ሰርተን ከ2 ሰዓት በኋላ እዚህኛው አጥቢያ ላይ ሁላችንም እንገኛለን ከተባለ ከ2 ሰዓት ከ20 ደቂቃ የመጣ ሰው ዲስኳሊፋይ ሆኗል። ምንም ቢያገለግል ኮሬክሽን እንደገና ስልጠና ይሰጠዋል። በ2 መልኩ ብቻ ነው፣ በአንድ መልኩ ብቻ ነው ያ ሰው ተቀባይነት የሚኖረው። ሰዓት አልጠበቀም ከሆነ
ኮሬክሽን ይሰጠዋል፣ ይገሰጻል። ሌላ ጊዜ ይህን እንዳትደግመው ይባላል። ግን እስራት ገጥሞ ከሆነ ያ ብፁዕ ነው። በቃ እከሌ አልመጣም ታስሮ ይሆናል። እኔ አሁን ከኔ ጋር ሄዱ አንዳንድ ጎንደር፣ ጎጃም እንደዚህ በሄድን ጊዜ ስራት ገጥሞኛል እና ሰሌ በቃ አልመጣም፣ ስለዚህ የትኛው ጣቢያ ይሆን ታስሮ ይሆናል። እንደ ቲም ከታሰርም በየጣቢያው ይሄዳሉ፣ ያገኙናል ፈልገው ማለት ነው። ስለዚህ በጸሎትና በጸሎት ብቻ የሚታሰብ ስራ እንጂ ያለ ጸሎት እናደርገው አይደለም። ታንኪዩ። አሁን እስቲ ወንጌል ላይ አንዳንድ የሚነሱ ነገሮች አሉ። አሁን እያየን ያለነው ነገር የሚዲያ ዘመን ነው። እውነት ነው። ሁሉም ሰው ዶክመንቴሽን ይኖረዋል። ዶክመንት መደረጉ ላይ ምንም ተቃውሞ የለኝም። ለምሳሌ ወንጌል ስንሰራ ዶክመንት ብናረግ፣ ፒክቸሮች ቢኖሩን፣ ለምሳሌ በቲም ሲወጣ ቲሙ ቀድሞ ፎቶ ቢኖረው፣ የሚድኑ ሰዎችን ፒክቸሮቻቸው ቢኖሩን፣ የነበረው ሞመንት ፒክቸሩ ቢኖረን ለቀጣይ ታሪክም ነው። ቀጣይ የሚመጣው ጄኔሬሽን በዛ ውስጥ ያንን እያየ ይማራል። እኛም እንትናችንን ልንጽፍ እንችላለን። አሁን 29 ዓመት ነው። ከተወሰነ ጊዜ በኋላ ቀላል ኤክስፒሪየንስ አይደለም። አሁን በየከተማው የገጠመ አሁን የምናወራት በጣም እፍተዋል ነው፣ ትንሽ ነው እንጂ በደንብ እንደው እያንዳንዱን ብናወራው በጣም ብዙ ነው እና ያ ደግሞ ያስፈልጋል። መጽሐፍ እኮ አለበት። እኛም ብዙዎችን እናበረታታለን፣ እባካችሁን ጻፉ እያልን የባዮግራፊያቸው ቢጻፍ፣ የገጠማቸው ቢጻፍ፣ እንደ ወንጌል አገልግሎት ያለው ነገር ቢጻፍ ይጠቅማል። ቀጣይ የሚመጣው ጄኔሬሽን እንደው ከዜሮ አይጀምርም። እዚህ ሲያገለግሉ እንደዚህ ገጥሟቸዋል፣ እዚህ ሲያገለግሉ እንደዚህ ገጥሟቸዋል፣ ካልቸሩ እንደዚህ ነው ማለት ነው፣ እነዚህ ነገሮች አሉ፣ ይማራል፣ ተምሮ ይሄዳል ማለት ነው። ስለዚህ ሁሌ አዲስ አይሆንም። ግን ይህንን ዶክመንቴሽንን በጣም እንደው ትክክል ባልሆነ መንገድ የሚጠቀሙ እያየን ነው አሁን። እና ወንጌል ሲሰብኩ በየእንትኑ ላይ ፖስት ማድረግ የወንጌሉን መልእክት ሳይሆን በቃ ሰባኪው ለካ ይሰብካል እንዲባል አይነት ፖስቶች እያየን ነው። አንድ ቦታ ላይ በጣም ምናልባት ይህንን የሚያየው ከሆነ ወንድሜ በትክክል ያውቀዋል ብዬ አስባለሁ። ያ ወንድም ማለት ነው እና ከሜክሲኮ ወደ ሰንጋተራ አካባቢ ሰንጋተራ ጋር ሁለት ወጣቶች እንትን ብለዋል እና አንዱ ይቀርጻል፣ አንዱ መጽሐፍ ቅዱስ ከፍቶ ለካሜራው ይሰብካል። ድገመው ይለዋል። እንደዚህ አስተካክዬ ልድገመው ምናምን ይላል እና ያስተካክልና ኮቱን ምኑ አስተካክሎ እንደገና ይከፍትና ይላል። ሞቲቭ ምን እንደሆነ አላውቅም። ምናልባት ምንም ሊሆን ይችላል፣ ጥሩም ሊሆን ይችላል። አምና ጀጂንግ እየፈረድኩ ምናምንም አይደለም። ግን ይሄ ትሬንድ ለምሳሌ በቃ ሰበከ ለመባል ነው። ምን ሰብከው እዝት የተጠራ ነው፣ ለዛ ነው። በትክክል ጥሪ ያለው ሰው ይሄንን ሊያደርግ ይችላል። አንዳንድ ቦታዎች ላይ ደግሞ ስድድቦችንም እናያለን። በጣም እንትኖችን እናያለን። ስሜት ከመንፈስም ከፍቅርም በላይ ሆኖ ሲነሳ እናያለን። እና እስቲ እነሱን ነገሮች እባክህን ምንድን ነው ልናስተካክል የምንችለው? ምንድን ነው ማድረግ ያለብን? እንደዚህ አይነት ነገር ላይ ሞቲቫችን ምን ቢሆን ይሻላል? በጣም ትልቅ ጥያቄ ነው እና ደግሞ ሲዝናል ነው ብዬ አስባለሁ። ይሄ በእውነት ወንጌል ክፍያ የምትከፍልበት እንጂ ክፍያ ወይም ደግሞ የሆነ ትርፍ የምትፈልግበት ስራ አይደለም። ያለህን የምታካፈልበት ነው። ለምንድን ነው የምታካፍለው? እምነት ያለ ስራ ሙት ስለሆነ የክርስቶስ ልብ ስላለ፣ የሚራራ ልብ ስላለ እና እኔ በዚህ ዘመን በጣም ይቅርታ ይደረግልኝ እንደው አባቶች እንደገና ሰብስበው ቢመክሩን የመጡበትን መንገድ እንደገና ይሄ ወንጌል የሚለው
የኢየሱስ ደም የደሙ መዓዛና ሽታ የሚወጣበት ታላቅ ነገር ሰው እንደገና ወደ ልቡ ቢመለስ ብዬ እኔ እመክራለሁ። ኢንተርቴንመንት የለውም ወንጌል እኮ ይገሏችኋል፣ ስለ ስሜ ሲል ያሳድዷችኋል፣ ካላችሁበት ምኩራብ አውጥተው ይጥሏችኋል የተባልንበት እንጂ እንዴት ምን አይነት የኢንተርቴንመንት እንደው ሞባይል ለማስተካከል እንደዚህ ምናምን። ኦፍኮርስ ወንጌል ቢሰነድ በጣም ደስ ይላል። ደግሞ ፒውር የሆነ ሞቲቭ ያላቸው ሰዎች አሉ። ዘመኑ የነ ጳውሎስ ዘመን አይነት ዘመን አይደለም። ዲጂታል ዘመን ላይ ነው ያለው። አዲስ አበባ ዲጂታል ሆናለች። በእያንዳንዱ ኮርነር ላይ አንተ ራስህን ባትቀርጽም ሰምባዲ ግን እየቀረጸ ነው። አለቀ። ምንም ማምለጥ የለም ማለት ነው። የትራፊክ ስህተት ለሚሰሩ ሰዎች ብቻ አይደለም ከተማችን ላይ ያለው ሁሉ በሺህ የሚቆጠር እንትን። እኔ እንደኔ እኔ እንግዲህ ትንሽ ቀደም ስለምል አሁንም ወንጌላዊ ነኝ፣ አሁንም ሚሽነሪ ነኝ፣ አሁንም እወጣለሁ፣ ፌርማጣ ላይ እሰብካለሁ፣ ገበያ ዳር እሰብካለሁ። ግን ይሄንን ነገር እንደው በምን አይነት ሞራል ነው የምናደርገው? ሌሎችን የምናስተምርበት ሞቲቭ ከሆነ በቃ ምንም ያስታውቃል እኮ በሆነ ሞቲቭ እና በሆነ ሞቲቭ። ስለዚህ ባላንሱን ያጣ ይመስለኛል። አንተ እንዳልከው ወንጌል መሰነድ አለበት። የሐዋርያት ስራ ተሰንዷል። ካሜራ የሌለበት ዘመን ነው። አሁን ካሜራ አለ፣ ግን ካሜራው አይብለጥ። ሰዎች ቴንሽናቸው እንደውም አንዳንድ ሰዎች እኮ ደንብረው ካሜራ ካለው ምናምን ብለው ሊሸሹብህ ይችላሉ። ስለዚህ በአግባቡ መደረግ አለበት እንጂ ወንጌል እየሰራው አንዳንድ ሰዎች እኔን ጠይቀው ያውቃሉ። እናንተ እኮ እናንተ በምታገለግሉ ጊዜ እንዲህ አይነት ነገር አልነበረም፣ አሁን ግን እንደዚህ ምናምን። ግን የሚደረግበት ነገር እና ይሄ ምናልባት የሚመስለኝ የቤተ ክርስቲያን አሳይመንት ነው፣ የቤት ስራ ነው ብዬ በድፍረት መናገር። ሰሌክት ማድረግ አለባት። ዝም ብሎ በስሜት አይደለም ሰዎች። ኦፍኮርስ እግዚአብሔር አንዳንድ ጊዜ ለተለየ ተልእኮ ተነስ፣ ውጣ፣ ወደ ስላች ውረድ፣ ከዛ ስበክ ብሎ ደግሞ የሚላቸው አሉ አይደለ? መንፈስ ቅዱስን ሰምቶ ፊልጶስ ሮጦ ኢትዮጵያውን ጃንደረባ እንደተገናኘው ሩጫ ስለሆነ ወንጌል ተነስ ውጣ ስንባል የምንወጣው ሊሆን ይችላል። ግን እንደው አሁን ባነሳው በዚህ በካሜራ ዝግጅት በምናምን እንደዚህ ሆንና እንደው አንሶ የካሜራው እና እንትኑ ብቻ ከፊልና ወንጌል የሚለው አብንና የአብን ልብ የሚያሳርፈው ሰዎችንም የሚያድነው መድኃኒቱ ግን እየወረደ ይመጣል እና በመጠን መሆን አለበት እና በተለይ ደግሞ እንደገና ቅድም እንዳልኩት በአካባቢ ሰዎች ስልጠናው ቢሰጣቸው ከዛ ምንድን ነው ትርፉ? ምንድን ነው? ወንጌል ሰው ነው የምታተርፍበት እንጂ ሄደ ሰው የምታሰናክልበት ከሆነ ኃላፊነቱ ደግሞ እጅግ ከባድ ነው። ስለዚህ እነዚህ ነገሮች በጣም መታረም አለባቸው። እንኳን በወንጌል ስርጭት ላይ የካሜራ ስህተት ሰርተን በቤተ ክርስቲያን ውስጥም የሰራ ነው የካሜራ ስህተት እንደገና ዳግም ተወለዱ እያሉ ነው ውጭ ያሉ ሰዎች። ዳግም መወለድ አለብን ማለት ሌላ መወለድ ሳይሆን እንደገና መጀመር አለብን። እንደገና በጎ ሕሊና ሊኖረን ይገባል። ንጹህ ሕሊና ልንይዝ ይገባል። ሰዎች ሊድኑ ይገባቸዋል፣ ሊሰናከሉ አይገባቸውም። ሶሻል ሚዲያ በጣም ፓወርፉል ነው። እኔ እናንተ አሁን ፖድካስት ላይ ነን፣ ሲዝናል ነው። ግን ሰዎች ሊታነጹበት ሊማሩበት እንጂ ሰዎች ሊሰናከሉበት ከሆነ እነ ጳውሎስ እንዳሉት እንደው ቢቀርብን ይሻላል። በጣም በእግዚአብሔር ፊት አንድ ቀን ቆመን ሂሳብ የምናወራረድበት ስለሆነ እና እርምት ቢሰጠው ብዬ እላለሁ።
ቴንክ ዩ ሶ ማች። በጣም ነው የምናመሰግነው። ይሄ ሁሌም በየተወሰነ ጊዜ ልናወራበት የሚገባው እውነት ነው። ምክንያቱም ጥሪው ትልቅ ነው፣ ቀላል አይደለም። እንዳልከው የሰውን ነፍስ ከዘላለም ሞት ማዳን ነው። የዘላለም ስንል ቁጥር ያለው ነገር አይደለም። አሁንም ለሚሰሙን የምንሰብከው ወንጌል ነው። ኢየሱስን ነው የምንሰብከው እና እሱ ያድናል ስንል እንደው ከትንሽ ነገር አይደለም የሚያድነው፣ ከዘላለም ሞት ነው የሚያድነው። ቁጥር ከሌለው ድጋሚ እድል ከሌለው ሞት ነው ሰውን የሚያድነው። ስለዚህ እሱን የሚሰራ ሰው በብዙ ጥንቃቄ ውስጥ ቢሆን ደስ ይለናል። በብዙ አክብሮት ውስጥ ቢሆን ደስ ይለናል። አሁን ስታነሳው እንደውም በደንብ ልክ ለእኛ እንደ ትምህርት ነው እና ዌይቱ ይሰማናል፣ ክብደቱ ይሰማናል። ያንን በደንብ በአክብሮት ብናረገው ጥሩ ነው። ሁለተኛ ለወንጌላዊ ቤተክርስቲያን ልታረገው የሚገባ እንደው ምንድነው ልናረግ የሚገባው? ለምሳሌ አንዳንድ ወንጌላውያን የእውነት እግዚአብሔር ጠርቷቸው ይሄዳሉ፣ ይወጣሉ። ግን እኛ ለወንጌላውያኖቹ ህይወት የሚሆን ድጋፍ ከቤተ ክርስቲያን በበቂ ሁኔታ አለ ብለህ ታስባለህ ወይ? ይደገፋሉ ወይ? ምናልባት ወደዚህ ወደ ቀረጻውና ወደ ምናምኑ ያመጣው አንዳንድ ጊዜ እውነተኛም ሆኖ እየሰራ ትንሽ የሆኑ በቃ የህይወት ጉለት በጣም ከባድ ነው። ቀላል አይደለም። ለምሳሌ ቤት ኪራይ መክፈል አለመቻል ቀላል አይደለም። ጥሪ ኖሮ እውነት ሰዎች እየዳኑ ቤተክርስቲያን በጸጋህ እየተጠቀመች በእውነት በአንተ በወንጌላዊነት ጸጋ እየተጠቀመች ግን አንተ ፐርሰናል ህይወትህ ደግሞ በጣም የሚጎዳ ከሆነ የዚህ አይነቱ አማራጭ ውስጥ እንድትገባ ፑሽ ሊያደርግህ ይችላል አይነት ነገርና እስቲ ከቤተ ክርስቲያን ምናልባት ከጓደኞች ምናምን የሰማኸው ወይ በቃ ይሄ ድጋፍ ቢኖር፣ ምክንያቱም በዚህ ምክንያት ሰዎች ከዚህ አገልግሎት ርቀዋል እና ወደ ሌላ ፕሮፌሽንም ሊሆን ይችላል ገብተዋል፣ ግን ውጤታማ ሊሆኑ የሚችሉት ወንጌል ላይ ሆነው ሳለ ማለት ነው። እስቲ እንደሱ አይነት ኤክስፒሪየንስ ካለህ ባከን። በጣም ይሄ ትልቅ እይታ ነው፣ ደግሞም ያለ ነው። ማንም የሚክደው አይነት ነገር አይደለም። ቅድምም እኔ ካየሁት እይታ ውጪ በጣም በጥሩ ጎን ነው አንተ ያየኸው። ሰዎች እግዚአብሔር ገንዘቤ ብሎ የሚጠራው ነገር አለ። እኛ ደግሞ ሚሽነሪዎች ገንዘቤ ብለን ልንጠራው የሚገባ ነገር ደግሞ አለ። በመግቢያችን እንዳልነው የሚሽን ስራ ለዚህ ነው በተጠሩና በተላኩ ሰዎች በጥራት ደረጃውን በጠበቀ በልዕቀት በእውቀት በማስተዋል እግዚአብሔርን በመፍራት ከእግዚአብሔር ብድራትን ለመቀበል በመዘጋጀት የሚሰራ ጠንቃቃ ስራ ነው ብለን የምንለው ለዚህ ነው። እግዚአብሔር ገንዘቤ ብሎ የሚጠራው ህዝቡን ነው። ስለዚህ እኛ ሚሽነሪዎች በመጀመሪያ ገንዘብ ማድረግ ያለብን ህዝቡን ነው። ህዝቡ ነው ገንዘቡ፣ የእግዚአብሔር ገንዘብ ነው የኔ ገንዘብ የሚል ጩኸት ካለን ቅድም ያልናቸውን የሶሻል ሚዲያ በኩል ምናምን ስህተቶችን ሰርተን እናድናለን ያልነውን ህዝብ ጭራሽ እንደውም የምናሰናክል ሆነን አንገኝም በጭራሽ። ስለዚህ እንደዚህ አይነት ነገር የገጠማቸው ሰዎች አሉ ወይ? አሉ። ከኔ ጋር አብረው ወንጌል የጀመሩ እንደው ድፍረት አይሆንብኝ እንጂ ያለ ጊዜው ወደ ጌታ የሄደ ሰው አለ። በብዙ ስቃይ ውስጥ ያ ልጅ የክፍለ ሀገር ልጅ ነው። ወደ እናቱ ቤት እንኳን የሱን ምናልባት ሌሎችም ተናግረውት ይሆናል በሌላ ሚዲያ የሱን አስክሬን ይዘን ለመሄድ እስክንሳቀቅ ማለት ነው። ይሄ ልጅ ምን ሆኖ ነው? ከቤቱ የወጣው ጤናማ ነው፣ ወንጌል ብሎ ነው፣ ሚሽን ብሎ ነው።
ግን በምሪት የሚጾማቸው ጾሞች አሉ። ደግሞ ስለተቸገረ ደግሞ በብዙ አይነት የስጋ ፈተና ውስጥ የሚያልፉ አሉ። የወንጌል አንዱ ባህሪ ነው። እነ ጳውሎስ ብርድን አውቃለሁ፣ ቅዝቃዜን አውቃለሁ፣ ሙቀትን፣ መራብን አውቃለሁ፣ መጥገብ፣ ሁለቱንም ነው የሚያመጣበት ወንጌል። ግን ይሄ የማን አሳይመንት ነው ካልከኝ፣ በዚህ ደረጃ አሁን እየተነሱ ያሉ ወጣቶች በተንሻፈፈ መልኩ ገንዘብን በሌላ አቅጣጫ ለማግኘት በመሄድ ወንጌልን የነቀፋ እንዳያደርጉት ይሄ የቤት ስራ የቤተ ክርስቲያንና የቤተ ክርስቲያን የቤት ስራ ብቻ ነው ብዬ አምናለሁ። አንዳንድ ሰዎች እኮ መንገድ ላይ ውሃ ጠምቶን ለ3 ሰዓት ወንጌል እየሰራን ሃይላንድ ውሃ ገዝተው የሰጡን ሰዎች አሉ። ግን ይሄ የቤተ ክርስቲያን አሳይመንት ነው። ሰው ወንጌል እስከሰበከ ውሃ መጠማት የለበትም፣ መራብ የለበትም። ምክንያቱም ጳውሎስ ምን አለ? ይሄንን ጌታ ለእኔ ደንግጎልኛል አለ፣ ግን ስለ ወንጌል ስል ትቼዋለሁ አለ። መብቴ ነበር፣ ግን መብቴም ቢሆን እተዋለሁ አለ። እና ኢትዮጵያ ውስጥ አያሌ የሆኑ እውነተኛ ጥሪ ያላቸው ግን የሚገባቸው ነገር ያልተደረገላቸው ሰዎች በፊትም ነበሩ፣ አሁንም አሉ። በዚህ ዘመን እንኳን በዚህኛው ዘመን ገንዘብ ለቤተ ክርስቲያን ራስ ምታት ባልሆነበት ሲዝን እንኳን እስቲል አሁንም የሚማቀቁ በጣም በብዙ እሳትና ምጥ ውስጥ የሚያልፉ ሰዎች አሉ። አገልግሎት ያቋረጡ አሉ። ያለ ጌታ ቀን ወደ ጌታ ሄዱ አሉ። እየተጨነቁ እየተሰቃዩ ያሉ ሰዎች አሉ። ታዲያ ምን እናርግ ነው መፍትሄው? የጥያቄው መፍትሄ ምንድን ነው? ቤተ ክርስቲያን ትልቁ በጀቷ ሊሆን የሚገባው ታላቁ ተልእኮ ለተባለው ለሚሽን ስራ ነው። በእውነት አሁን በዚህ ዘመን መንፈስ ቅዱስ እንደው ቤተ ክርስቲያንን እየወቀሳት ነው። ታላቁ በጀቷ ለነፍሳት ማዳን ስራ ነው። ሰዎች በቤተ ክርስቲያን ስልጠና ይሰጣቸዋል። ሚሽነሪዎች ሰሌክት ተደርገዋል፣ ኮሌክት ተደርገዋል። በኑሯቸው ይደገፋሉ፣ በህይወታቸው ይደገፋሉ አይደል? እኔ ከመምጣቴ በፊት ከኔ በፊት የነበሩ አባቶች በጣም በብዙ አይነት ነገር ያልፉ ስለነበረ ከምንም ጋር እኔ ስላላገኘሁት እኔን በገጠመኝ ጊዜ አሜን ብዬ ተቀብዬው ስለ ወንጌል የተከፈለ ሳይሆን ቤተ ክርስቲያን የቤት ስራዋን ባለመዋጣቷ የከፈልኳቸው አሁን እዚህ ሚዲያ ላይ ላነሳው የማልችለው በጣም እጅግ ብዙ ወንጌል ዋጋ ካስከፈለን በላይ እንዲህ አይነት ነገሮች ዋጋ ያስከፈሉን በጣም ቤቱ ቢቆጥረው ይሻላል ብዬ ይላሉ። ግን መታረም አለበት። ለዚህ ነው እዚህ አካባቢ 10 አጥቢያዎች ቅድም የነገርኩ 10 ክፍለ ከተማ 4 አጥቢያ ሆነ ስንሰራ የአስራት አውጥተው ከ6 ወር በፊት ገንዘቡን አከማይተው ማን ምን መስራት እንዳለበት ምን ያህል ገንዘብ በምንሰራባቸው ቀኖች ያስፈልገናል የሚል አንዱ ልክ ለጾም ጸሎት ጊዜ እንደሚወሰድ ሁሉ አንዱ ደግሞ ፋይናንስ የሚባለው ነገር በጣም ታቅዶበት በልዕቀት ማንም ሰው ምክንያቱም እኔ ዛሬ ሰብኬ ነው የምልህ ሰብኬ አገልግዬ ደስ ብሎኝ ከዛ ነገ ደግሞ ተመልሼ እዛው እርሻ ላይ እዛው የወንጌል ሚሽን ላይ ተመልሼ የምመጣ መሆን አለብኝ እንጂ አላስፈላጊ ዋጋ ከፍዬ በሚቀጥለው ጊዜ ደግሞ ስመጣ ወንጌልን በደስታ ሙላት ሳይሆን በመሳቀቅ ተሸራርፎ በሐዘን በምናምን ሆኜ መሆን አይገባምና ይሄ የቤተ ክርስቲያን ትልቁ የቤት ስራዋ ነውና በዚህ ረገድ አሁንም ያሉ ወጣቶችን እንደው በጣም የቀደሙ ከኛም በላይ ያገለገሉ ብዙ ሊያስተምሩ የሚገባቸው እናቶች አባቶች ስላሉ እንደው በአብያተ ክርስቲያናት ደረጃ እንደው በካውንስልም ደረጃ እንደዚህ ሰብስቦ እነዚህ ልጆች ቤተ ክርስቲያን አንዱ አሳይመንቷ ይሄ እንደሆነ እንደው ዝም ብሎ ሰው ለዚህ ነው ከሚሰራው ስራ ይልቅ የሚበላሸው ነገር እየበለጠ የመጣው። ይህም ብዬ ልጨርስ። ጌታችን ኢየሱስ ለእኔና ለገንዘብ ልትሆኑ አትችሉም ብሏል።
እግዚአብሔር ገንዘብ ያለውን እኛ ገንዘብ ልንል ይገባል። እግዚአብሔር ገንዘብ የሚለው የሚድነውን ህዝብ ነው። እኛም ሚሽነሪዎች ገንዘባችን የሚድነው ህዝብ ከሆነ ቤተ ክርስቲያን ደግሞ በገንዘብ ልትደግፈን አይዞ ልትለን እንደው አንድ ጊዜ እንዳልወስድ እንጂ አንድ ጊዜ ሽሮ ሜዳ አካባቢ ነው እና በጣም የሚገርም ስራ ነው። ወደ 15 ልጆች ሆነን የሰራ ነው ከተለያየ አጥቢያ ወጥተን እና አሁንም አሉ እነዛ ወንጌላውያን እየሰበክን በቃ ድምፄ እየተዘጋ መጣ። ጠዋት ላይ ሰርተናል፣ የከሰዓቱ ላይ እየሰራ ማለት ነው። አዲስ ዓመት ነው፣ መስከረም 1 ነው፣ ቀኑ ሙሉ ነው ስራው። ከዛ በፊት ጸልየናል፣ ማልደናል፣ ተዘጋጅተናል። ከዛ ድምፄ እየተዘጋ ሲመጣ አንድ ምንም የኛ እምነት ውስጥ እንኳን ያልሆነች እህት ውይ የኔ ወንድም ድምፅህ እንትን ብሏል ልትቃወመኝ ሲገባ ማለት ነው። ግን ውሃ ገዝታ ከሱቅ ሃይላንድ ውሃ ሰጠችኝ ማለት ነው። እና ውሃውን ስጠጣ ወዲያው ድምፄ በጣም እንትን አለ። ስለዚህ ወንጌላዊ ውሃ ያስፈልገዋል ማለት ነው። ግን በኋላ ያ ውሃ ግማሹን ነበር ጠጥቼ እንትን ያልኩት። አካባቢው ላይ አንዳንድ ሰዎች ያው አጌንስት ሆኑብን። ከዛ በኋላ ታሰርኩኝ ለ24 ሰዓት። ጠዋት ከክሱ አንዱ ምን ነበረ እዚህ ኪሱ ውስጥ ውሃ ይዞ ጸበል አያድንም ብሎ ሰብኳል። እኔ ቀዝቃዛዋን ያጠጣችኝ እሷ እንጂ ያንን ነገር አይደለም። መጽሐፍ ቅዱስ ጸበል ያድናንም ጸበል አያድንምም አይልም። ኢየሱስ ክርስቶስ ያድናል ነው የሚለው። ያንን ወንጌል ነው የሰበኩት። ግን ይሄ ነገር ቤተ ክርስቲያን መጀመሪያ እኔ ይዤው ቢሆን ኖሮ እኮ ይሄ ነገር አይሆንም። ግን ሌላ ሰው አምጥቶ ለዛስ ሞቲቭ ቢሆን ያደረጉት። ስለዚህ ከዚህ እንኳን ልታድነን ይገባል ቤተ ክርስቲያን። እንደው ሌላው ሁሉንም ባልናገር በጣም እናመሰግናለን። እንግዲህ ቅዱሳን እስካሁን በነበረን ቆይታ በጣም እንደተማራችሁ እንደተባረካችሁ ተስፋ እናደርጋለን። ነቢይ ሰሌ የምታጠቃልለው ሀሳብ ካለ የምትለው ካለ እባክህን በልና ሀሳባችንን በዚህ ላይ እንቋጭ። በጣም ጥሩ ነው። እግዚአብሔር ይባረክ። በጣም ደስ የሚል ጊዜና ያው በጊዜው ሊነሱ የሚገባቸውን ሀሳብ ነው ያነሳ ነው። የእግዚአብሔር የመጀመሪያም የመጨረሻም ልቡ እንዲሁም ትልልቅ የመጽሐፍ ቅዱስ ስኮላሮች እንደሚናገሩ የእግዚአብሔር ልብ የልብ ምቱ ወንጌልና ሚሽን ነው። ቤተ ክርስቲያን በሚሽን የተጀመረች በሚሽን የምትደመደም ስለሆነች ትልቅ ነገር ነው ያነሳው እና ፓስተር ሚልኪ በዚህ አጋጣሚ ዶታይም ሚኒስትሪን በእውነት በጣም ትልቁን ነገር ነው ያነሳችሁት። እንደው ከዚህም በኋላ ሌሎች ከኛም በፊት ያገለገሉ ትልልቅ የእግዚአብሔር ሰዎች ስላሉ መጥተው መደረግ የሚገባውን መታረም የሚገባውን እንደው ለትውልድ መታነጽ የሚሆነውን ነገር ቢያደርጉ ብዬ እላለሁ። በድጋሚ እኔም ይህንን እድል ስላገኘው እያመሰገንኩኝ በመጨረሻ ማለት የምችለው ነገር እንደው አንድ ጥሪ እንዳረግ ቢፈቀድልኝ በጣም በዚህ አጋጣሚ ይህንን ፖድካስት እያያችሁ ያላችሁ የእግዚአብሔር ልጅ የኢየሱስ ክርስቶስ አዳኝነት ያልገባችሁ ኢየሱስ ክርስቶስ አዳኝ ነው ሲባል እንደው ከመቃወም ይልቅ ነገሩ እውነት የሆነን ብሎ መለስ ብሎ ቆም ብሎ እግዚአብሔር ቃል በሐዋርያት ሥራ ምዕራፍ 4:12 ላይ መዳን በሌላ በማንም የለም እንድንበት ዘንድ ከሰማይ በታች የተሰጠን ስም የኢየሱስ ስም ነው የሚለው። ስለዚህ እንደ ወንጌል ማለት በክርስቶስ ኢየሱስ አምኖ የእግዚአብሔር ልጅነት ስልጣንን መቀበል ሰላምን ነው። ክርስቶስን ስንቀበል ሰላምን እንቀበላል። ክርስቶስን ስንቀበል ጤንነትን እንቀበላል። ክርስቶስን ስንቀበል የዘላለም ሕይወት እንቀበል። በነፍስ በስጋና በመንፈስ የሚያሳርፍ ስለሆነ ወንጌል እንደ ሁላችሁንም በሚመቻችሁ አካባቢ በሚመቻችሁ ሰፈር ሁኔታዎች ነገሩ እውነት የሆነን ብላችሁ እንድትመረምሩና ወደዚህ መዳን እንድትመጡ እየጋበዝኩኝ ኢየሱስ ክርስቶስ እኛ ያድናል ስላለ የሚያድን ሳይሆን እሱ ራሱ አዳኝ ነኝ ስላለ የሚያድን አምላክ
እኛ መልእክቱን ብቻ ነው የምንናገረው። ስለዚህ ወደ ክርስቶስ ኢየሱስ መዳን እንድትመጡ ይህንን የከበረ ጥሪ አስተላልፍላችኋለሁ። ሌላው እንግዲህ በዚህ ዘመን በጣም ደስ በሚል መልኩ ድሮ 100 ሰው 1 ሰው ነው ለሚሽን ስራ የሚገኘው። አሁን በተለይ ወጣቶች በጣም እኔ የአንድ በኩል ቅናቴ ደስ ይላል። እንደው እግዚአብሔር ያኔ እስራቱንም ምኑንም መከራውንም ስንቀበል ያጸናን በህይወት ቆመን ይሄንን ሊያሳየን ነው እንዴ ጌታ እስክል በጣም ልቤ እስኪሞቅ በጣም እጅግ እምኮራበት ነገር ነው። በጣም ብዙ ወጣቶች፣ ሴቶች፣ እናቶች፣ አባቶች በጎዳና ላይ በተለይ አየሩ ተከፍቷል። የዛሬ 25 ዓመት 26 ዓመት እኮ ፌርማታ ላይ ለመስበክ እኮ የተከፈለው ዋጋ በጣም ብዙ ሐዋርያቶችና ነቢያቶች ሊያብራሩት የሚችል ነው። በጣም ብዙ ዋጋ ተከፍሏል። በጣም እጅግ ዋጋ የተከፈለበት ነገር ነው ወንጌል። ታዲያ ይህንን አሁን ሰራዊት ይህንን የወንጌል የሚሽን ልብ ያለውን ወጣት እንደው ማኔጅ ብናረገው የኛው ጥሬ እንደው ለአብያተ ክርስቲያናት ወይም ደግሞ ለቤተ ክርስቲያን መሪዎች ትልቁ ፎከሳችሁ እዚህ ላይ ቢሆን፣ ትልቁ ወጫችሁ ወንጌል ላይ ቢሆን፣ ትልቁ በቃ ቤተ ክርስቲያን ያለችው በምድር እኮ ክርስቶስን ወክላ ነው። ጌታችን ኢየሱስ ዛሬ በአዲስ አበባ ቢኖር በቃ ሰላች ላይ ጎዳና ላይ ወጥቶ ወንጌልን ሲያገለግል ነው የምናገኘው። ይህንን በሱ ጫማ የተወከልንበትን ይህንን ታላቅ ተልእኮ እንደገና ኢትዮጵያ ብትመለስ ወደ ወንጌል አሁን ያለንበት ስቃዩ፣ ጦርነቱ፣ መገፋፋቱ፣ ጥላቻው ብዙ እንደው የዘመን መጨረሻ ምልክት ብቻ አይደለም። በወንጌል ልናድነው ልንደርስበት ስለምንችል እንደገና እነዚህን ወጣቶች ጥሪ ያላቸው ጥሪያቸውን እንዲያውቁ የዚህም ፕሮግራም ዋናው ሀሳቤ ስለሆነ ስልጠና እንዲያገኙ ያን የሚሰሩበት ሞቲቭ ምን እንደሆነ በማሳየት ረገድ ቤተክርስቲያን በዚህ አቅጣጫ ሰፊ ስራ እንደው ብትሰራና ሁላችንም ተመልሰን ወንጌል ወደምትል የክርስቶስ ኢየሱስ ቤተክርስቲያን የኢትዮጵያ ቤተክርስቲያን ወደዚህ ብትመለስ እላለሁ። በድጋሚ በጣም አመሰግናለሁ። እግዚአብሔር ይባርካችሁ። በጣም በነበረን ቆይታ እኔም ብዙ ነገር ተምሬያለሁ። እግዚአብሔር ይባርክ። መልኪ አመሰግናለሁ። ነቢይ ሰለሞን ወንደሰን ከኛ ጋር ስለነበረህ ቆይታ እግዚአብሔር ይባርክህ። አክብረን ስለመጣ ደስ ብሎናል። እንግዲህ እንዲህ አይነት ፕሮግራሞችን በየተወሰኑ ጊዜያቶች እየሰራን እንቀጥላለን። ቅዱሳን ፕሮግራማችንን በዚህ ጨርሰናል። የጌታ ሰላም ከሁላችን ጋር ይሁን። ተባረኩ። አሜን።